ለከብቶች አይመጥንም። ይሄ ጭንቅላት የያዛችሁ ጭንቅላት ሙስሊሞች ለአህያ ጭንቅላት አይመጥንም። ኧረ በእናትህ ከእፎይ በላይ የአህያ ጭንቅላት ያለው አለ። በትክክል አስረድቶ ያውቃል እንዴ? ሽንት ጭንቅላት እፎይም ያወራል። የአንተ ጭንቅላት የአህያ ጭንቅላት መሆኑን ላሳይ ነው። ወሬ አንተ ጭንቅላት ቢኖርማ አንተ ወንድ ከሆንክ ከአዋቂዎች ጋር አትከራከርም እንዴ? ጭንቅላት ካላችሁ እኮ ከአዋቂዎች ጋር ዝም በለ። ቋቅ አላችሁኝ። አሁንስ ቋቅ አላችሁኝ። እኔ ደደብ መሀይም ነኝ እያላችሁ እኮ ነው ልጁ በተገላቢጦሽ ጭንቅላት ካላቸው ጋር አታወሩም ወይ ሲል እኔ ደደብ መሀይም ነኝ እኔም ተከታዮቼ መሀይም ነን እንዳለው ነብዩ ማለት ነው። ያ አንበስ የንከፈት ቴንክ ዩ ማማ የንከፈት እፎይ ማለት እፎይ ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? አንበስ የንከፈት ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? እኔ የሆነ መልእክት ማለት ወደ አንተ የመጣሁት በቃ ሰለላሁ ዐለይሂ ወሰለም ማለት ሰዎች መሀይም ሁኑ ማለት ነው። ደደብ ሁኑ ማለት ነው። አንብቤን ክፍል ለምን ምን ታደርገኛለህ? ሰማኛ እንዴ ሰለላሁ ዐለይሂ ወሰለም ማለት መሐመድ ለኔ የሰገደ ምናምን ብለህ ታወራለህ እንዴ? ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? ሰውን እንዲህ እያልክ ለምን ነው የምታጃጅለው? ቆይ ክርስቲያኖች ምንም ስለማያውቁ ያው የምታወራውን ብቻ አዳምጠው ምናምን የስናን እንትን ክፍሉን አንብብ። በናይት ባልኩ አታልቅስብኝ እባክህ። ረዛ ምንድን ነው የሚያወራው? ምንድን ነው የምታወራው? ስለምንድን ነው የምታወራው? ምንድን ነው የምታለቅሰው? ሶፍት የለንም አላፈጠርክም? ምንድን ነው የምትልብን? ክፍሉን አንብብ። አናም ካልቻልክ ውረድ። እበት ነው እባክህ። እኔ ባፈጥር ባላፈጥር ይመለከታል እንዴ? እበት እኮ የወንድሞች ምግብ ነው። የወንድሞች ምግብ ነው እበት። ነብዬ ነው ያለው አይደለም ያልኩት። አረ በእናትህ አንተ የነብዩን አይደለም አንተ የምትለውን ነብይ እኮ እኛ አናውቀውም። እኛ የምናውቀው ነብይ ለሰው አዛኝ ለሰው ሩህ አንተ ሙስሊሞቹ ረመዳን ይዛችሁ እንዲመታችሁ መሰደባችሁ ምንም አይደለም። ስማኝ እፎይ ማለት አንተ የምትለውን አላስተማረም። አንተ የምታስገባቸው ሰዎች ሜዳ ላይ አንተ የምትለውን ነብይ እኛ አናውቀውም። ትሰማኛለህ እፎይ? አንተ ደደብ እኛ አናውቀውም። ወላሂ እኛ የምናውቀው ነብይ አንተ የምታወራው ነብይ ስለምታወራው ነብይ አይደለም። አታውቀውም። ምክንያቱም መስጊድ ላይ የነገሩ ተረት ተረት የተሞላው ነብይ ነው። የታውቀዋለህ? አታውቁትም። እውነት ነው። እኛ የምናውቀው ነብይና እናንተ የምታውቁት ነብይ ይለያያል። እኛም እያልናችሁ ያለነው እሱን ነው። እናንተ ያላችሁት ፋንታሲ ውስጥ ናችሁ። እንደዚህ ቅዠት ውስጥ በሀሳብ የተፈጠረውን እሱ ላይ ምን እያደረጋችሁ ነው? እየተወሰወሳችሁ ነው። ነብያችን አዛኝ ለክርስቲያኖች ምግብ የሚሰጥ ለጎረቤቶቹ ሚያዝን እንደዚህ ሚል እኛ የምናውቀው ደግሞ ተቃራኒ ነው። መጽሐፉ ላይ ያለው እኛ የምናውቀው መጽሐፉ ላይ ያለውን፣ እናንተ የምታውቁት መስጊድ ላይ ያለውን፣ እኛ የምናውቀው ሐዲስ ላይ ያለውን፣ እናንተ የምታውቁት ደግሞ ኡስታዞቻችሁ አፍ ላይ ያለውን፣ እኛ የምናውቀው ቁርአን ላይ ያለውን፣ እናንተ የምታውቁት ደግሞ ሰፈር ውስጥ የሚወራውን፣ እኛ የምናውቀው በሴራና በተፍሲሩ ላይ ያለውን፣ እናንተ የምታውቁት ደግሞ ማስለቀሻና አስለቃሽ ኡስታዞች የሚነግሯችሁን። እንዴት እንገናኝ እንችላለን? እናንተ የነሱን ንግግር ትሰማላችሁ፣ እኛ መጽሐፍቱን እናነባለን። እኛም እኮ ግራ ገባን። እኛ የምንለው ሌላ መሐመድ እስኪመስለን ድረስ እናንተ ከምትሉት አንጻር ማለት ነው። እኛ የምንለው ሌላ፣ እናንተ የምትሉት ሌላ። ለዚህ እኮ ነው እኛም አልተገናኘንም እያልናችሁ ያለ ነው። እኛም መሐመድን አላወቅነውም፣ እናንተ መሐመድን አታውቁትም ወይ ነው። ምክንያቱም ሁለቱ መሐመዶች ተለያይተዋልና የእናንተ ፊክሽናል ነው፣ የእኛ የተጻፈው ነው። የእናንተ በልቦለድ የተፈጠረ ኡስታዞቹ አሁን የፈጠሩት በምናብ ቅዠት የፈጠሩት ነው። እኛ ደግሞ የተጻፈው መሐመድ ነው። እናንተ የምትሉት መሐመድ እኛ ከምንለው ጋር ከና አይገናኙ። እናንተ የምትሉት መሐመድ እኛ ከምናውቀው ጋር በፍጹም አይገናኝም። እናንተ የምታውቁት መሐመድ ለክርስቲያኖች ምግብ ስጡ ሚል
እኛ የምናውቀው መሐመድ አማኝ ካልሆነ እንዳሰጡ የሚል እንዴት ልንገናኝ እንችላለን? ብቻ ልጠይቅህ እስቲ ሙሐመድ መጀመሪያ ልጠይቅህ ቆይ ሙሐመድ መልካም ትእዛዝ ቆይ አዳምጥ። አንድ ነው ወይ ከኛ የምናውቀውና እናንተ የምታውቁት ሙሐመድ የሚለውን ቼክ ለማድረግ ሙሐመድ ታሞ ሊሞት አካባቢ ላይ በ3 ዓመት ውስጥ ስለ ክርስቲያኖች የተናገረው መልካም ነገር እስቲ ንገረኝ። ኦኬ አሪፍ ጥያቄ ነው የጠየቀኝ። አንተ የምታመልከው አምላክ ማለት ነው። ኧረ እባክህ እባክህ የጠየቀን ጥያቄ ሰምተዋል አቡበከር? በቃ ሊመጣ አይችልማ። ያቅ አይደለም። በምን ሞራል ነው ሌላውን ልትናገር የምትችል ነው? ፔሬድ የሚጠጣው መሐመድ ነው። መሐመድ ፔሬድ የሚጠጣው አላህ ደግሞ አላህ ገሃነም ገብቶ መግል የሚጠጣ ነው። መግልና ቁስል የሚጠጣው አላህ ነው። እግሩ ጋዩን ጭንቅላቱ ጋፉ ስለማይታወቅ እግሩ መግል ያለበት ስለሚገባ አላህ ነው መግል የሚጠጣው። ምንድን ነው እሱ? ዛሬ ምን ሆነዋል? እነዚህ እየየ የሚሉብኝ እንደ እኔ ግራ ገባኝ። ዛሬ ደናቁርት ብቻ ድንቁርና መጡ ቢኖረው እኮ በቃ እነሱን ይመስል ነበረ። ኤኔስ እንትን አድርገው ፓራፍሬዝ አድርገው እና ቶፒኩን አንዴ እንትን በል ወደ ይዙ ይማር ተልከው መጥተው ምንም ጥያቄ የለውም። ሙስሊሞች ያው እንግዲህ ልትማሩን የመጣችሁት ማለት ነው። ካልሆነ መልስ ካልሆነ ወይ ትምህርቱ ላይ ሞር ፎከስ አድርገው። ስለዚህ እንቀጥልና ሱራ 265 ላይ ምን ይላል? ለአይሁዶች ማለት ነው ሰንበትን የተቀደሰ ቀን አድርጎ እንደሰጣቸው በዚህም ደግሞ ቃል ኪዳን ከነሱ ጋር እንደያዘ ይናገራል። ቃል ኪዳን በቅዳሜ ቀን በሰንበት ቀን እንደሰጣቸው ይናገራል። ሱራ 454 ላይ አንድ ቃል አለ። ምን የሚል መሰላችሁ? እንደዚህ ይላል። ይሄንን ቅድም የከፈትኩላችሁን የቁርአን አንቀጽ በደንብ የሚያጠናክር ማለት ነው። በቃል ኪዳናቸው ምክንያት የጡርን ተራራ ከበላያቸው አነሳን፣ ለእነርሱም ደጃፉን አጎንባሾች ሆናችሁ ግቡ አልን። ለእነርሱም ይላል በሰንበት ቀን ትእዛዝን አትተላለፉ አልን፣ ከእነርሱም ከባድ ቃል ኪዳን ያዝን ብሎ ይናገራል የቁርአን አንቀጽ ማለት ነው። ስለዚህ በሰንበት ቀን ትእዛዝ እንዳትተላለፉ ምንም ስራ እንዳትሰሩ ካላቸው በኋላ በዚህም ደግሞ ትልቅ ቃል ኪዳን እንደያዘ ይናገራል። አይሁዶች ይህን ቃል ኪዳን በማፍረሳቸውና በሰንበት ቀን አሳ በማጥመዳቸው የተነሳ ወደ ዝንጀሮነት እንደቀየራቸው ደግሞ ቅድም ሱረቱል በቀራ አንቀጽ 65 ላይ ያለው ይናገራል። ለምንድን ነው አላህ ይህንን የተቀደሰ ቀን አድርጎ የሰጣቸው ምክንያት ምንድን ነው? ጀማል አለ ያለው? ኧረ እኔ ምንም የማውቀው ነገር የለም። ብረት ድንገት ነው የመጣው። ኦኬ እሺ ካላወቅ እንግዲህ ምንም ማድረግ አንችልም። ኦኬ እሺ እንቀጥልና ሀሳቡ ላይ ስለዚህ አላህ ጀማል ሙስሊም ነህ? ሚዩት ነህ? አንድ ሰው አንድ አካል ለምሳሌ አንተ ስራ ትሰራለን በል የምሰራበት ቦታ ላይ ከእሑድ እስከ አርብ ድረስ ስራ ተባልክ። ከዛ በዛ በሰራኸው ደግሞ ቅዳሜ ሳትሰራ ብላ ተባልክ። ማለትም አስቀድመህ ምግቡን አዘጋጅተህ። ነገር ግን ሰውየው ከእሑድ እስከ አርብ ድረስ ደሞዝ ቢከለክልህ ቅዳሜ ለመስራት ትገደዳለህ? አትገደድም? ትገደዳለህ። ስለዚህ ቅዳሜ ቀን ለምን ሰራህ ብሎ ደግሞ ቢቀጣህ ያ ሰውዬ ፍትሃዊ ነው? ፍትሃዊ አይደለም። ለምንድን ነው ፍትሃዊ ያልሆነው?
ፍትሃዊ ያልሆነው ደሞዝ እየከለከለኝ በማሰራበት ቀን ላይ ስትሰራ ደግሞ ደሞዝ ስለሰጠ በማሰራበት ቀን ላይ ቅዳሜ ቀን ስትሰራ ያለታ ነው ገንዘብ የምታገኘው። ከእሑድ እስከ ዓርብ ግን ደሞዝ ስላልነበር። መልካም አላህ ተመሳሳይ ነገር ነው ያደረገው። ከእሑድ እስከ ዓርብ ቀን አሳ ከውሃ ውስጥ እንዳይወጣ አደረገ። ሰዎቹ ደግሞ የሚተዳደሩት አሳ በማጥመድ አሳ በመብላት ነበረ። አሳው ቅዳሜ ቀን ብቻ እንዲወጣ አደረገ። በብዛት አሳው ቅዳሜ ቀን እንዲመጣ አደረገ። ቅዳሜን ደግሞ እንዳሰሩባት ሰንበት ናት አላቸው። ሰዎቹ የሚበሉት ሲያጡ የግዴታ ማውጣት ስላለባቸው መብላት ስላለባቸው ቅዳሜ ሲያወጡ እንዴ ቅዳሜ ቀን ለምን ትሰራላችሁ ብሎ ወደ ዝንጀሮነት ቀየራቸው። ሰዎቹ ወደ ዝንጀሮና አሳማ አደረጋቸው፣ ከርከሮ አደረጋቸው። ይሄ ጤናማ ነው? ጤናማ አይደለም። ክፈተው አንዴ። ጤናማ አይደለም ብሎናል። ሱራ 7:163 ክፈተው። ከዚያችም በባህሩ ዳርቻ ከነበረችው ከተማ በቅዳሜ ቀን ወሰንን ባለፉ ጊዜ በሰንበታቸው ቀን አሳዎቻቸው የተከማቹ ሆነው በሚመጧቸው ጊዜ የሆነውን ጠይቃቸው ይላል። እንግዲህ አሳዎቹ የተከማቹ ሆነው የሚመጡት መቼ ነው? ቅዳሜ ቀን። አላህ ደግሞ ቅዳሜ ቀን እንዳትሰሩ አሳንም እንዳታጠምዱ ብሏቸዋል። እነዛ ሰዎች ከሰኞ እስከ ዓርብ ባለው ቀን ውስጥ አሳዎቹ የተከማቹ ሆነው አይመጡባቸውም ነበር። ቅዳሜ ነው የሚመጡት። ከሰኞ እስከ ዓርብ አላጠመዱም። ስለዚህ ቅዳሜ እነዛ ሰው የግድ አጥምደው እነዛን መመገብ አለባቸው ማለት ነው። ሰንበትንም በማያከብሩት በሌላ ቀን አይመጡላቸውም። በምን ቀን አይመጡም? በሌላ ቀን አይመጡም። የሚመጡት መቼ ነው? ቅዳሜ ብቻ። ቅዳሜ ሲመጡ ምን አደረጋቸው ማለት ነው? ወደ ዝንጀሮ እንቀየራቸው። ይህን እንዴት ታየዋለህ ጀማል? ፍትሃዊ አይደለም። እንዴት ብለህ ነው የተማርከው? ይህንን እኔ ሲጀመር ሰለምቴ ነኝ። ገና እውቀት እየፈለግኩ ነው። ገና ፍለጋ ላይ ነኝ። 20 ዓመቴ ኦልሞስት ከሰለምክ 20 ዓመት ገና እውቀት እየፈለግክ ነው። ገና ያው በስራ ዓለም ላይ ነው እያሳለፍኩ ያለሁት። ግን ያው ቤተሰብ ምናምን አፍርቻለሁ። ያው በእስልምና እምነት ውስጥ ነው ያለሁት። ግን ምንም አይነት እውቀት ያገኘሁት ነገር የለም። ተምሬ ያው ሰላት ምናምን ሰግዳለሁ። 20 ዓመት ሙሉ ስኖር እንዴት አታውቅም? በጣም የሚገርመኝ ነው። ያው ክርስትና በስራ ላይ ነው። ክርስትናን ታውቃለህ? ከክርስትና የመጣው? አዎ ክርስትናንም በደንብ ሳላቅ ነው የወጣሁት። ምንንም ሳላቅ። ስለዚህ የአንተ ችግር ነው። በአንተ ችግር ምክንያት ነው። ያው እውነተኛ ሃይማኖት ያው እስልምና ነው በሚል በስደት ላይ ነው የሰለምኩት። ስለዚህ ሳታውቅ ነው የወጣው ማለት ነው። እንደዚህ ሚስጥራዊ መሆኑን አላውቅም። አሁን ለምሳሌ የክርስትና እምነት እንደዚህ ጠንካራ የሆነ ነገር ያለው አይመስለኝም ነበር። ያው ዝም ብሎ ተሳልመ የምታልፈው ምናምን ይመስለኝ ነበር። ብቻ ምን ታስባለህ አሁን? ተሳልመ የምታልፈው ያ ክርስትና እንደዚህ ሰንበዲ ላይ የተመሰረተ አይደለም። እስልምና ላይ ብቻ ነው። ዝም ብለህ ሰላት አደረግ ውዱ አደረግ የሚባል ነገር እስልምና ላይ ነው። ክርስትና ላይ እንደዛ ነገር የለም አባቴ። እያንዳንዱ እንዲቴል ቴዎሎጂው ራሱ ከባድ ነው። ኤኒዌይስ ይህንኛውን ክፍል ኢፍትሐዊ ነው አልከው። እንዴት ብለህ ታስማማዋለህ ካዳ? ምክንያቱም ከእሑድ እስከ ዓርብ ድረስ አሳ እንዳይወጣ አደረጋቸው። ከዛ በኋላ ቅዳሜ ነው አሳው የሚወጣው። ቅዳሜ ደግሞ አሳ አጠመድን ብለው ሲበሉ ወደ ዝንጀሮነት ቀየራቸው። ፍትሐዊ አይደለም አልከን። አዎ አውጥቼ መብላት አለብኝ ነፍስ ነኝና። ትክክል። ስለዚህ ይህንን ክፍል አትቀበለውም ማለት ነው።
አዎ እንደ እንትኑ ከሆነ ያው እንደ ሰውኛ እንደዚህ አሁን እንዳስረዳኝ አረዳድ ከሆነ ቅዳሜም መብላት አለብኝ፣ እሑድንም መብላት አለብኝ። የግድ ሀሳብ አውጥቼ መብላት አለብኝ። የኔ ጥፋት አይመስለኝም። አይ ቲንክ ስለዚህ ሙሐመድ ደግሞ ብሏል፣ በአንዲት የቁርአን ክፍል ተተለያያችሁ ወይንም ደግሞ ተተቃወማችሁ ከእስልምና ትወጣላችሁ ብሏል። ከእስልምና ወጥተሃል። እንግዲህ ይህን ታውቃለህ? ወደ ክርስትናው ለመመለስ እኔ እየተከታተልኩ ነው። ብዙ ጊዜ ሀሳቤ አለ ወደ እምነቴ ወደ ቤቴ መመለስ። ገብቶሃል? ኦኬ፣ አይቀርም ወደፊት። ተማር፣ በቃ ነው። ተማር። ቃልን ፎሎ አድርገው፣ ቃልን ተከታተለው። ጥያቄዎች ካሉ እንትን ይላል፣ ጋይድ ያደርጋል። ጥያቄዎች ካሉ እንመልስላለን። አመሰግናለሁ። አይሻልም? ይሻላል። እሺ፣ ቀጥል ክርስቲያን። ኦኬ፣ እሺ። ይሄንን ቀን አንደኛ ያሳየንበት ምክንያት ምንድን ነው? ከሙሐመድ በፊት የነበሩት ሰዎች የሚከተሉት ቀን ምንድን ነበር የሚለውን ስናይ እንግዲህ ቅዳሜ ቀን ለአይሁዶች ተሰጥቷል። እሁድ ቀን ደግሞ ለክርስቲያኖች እንደተሰጠ ሙሐመድም ተናግሯል። ስለዚህ ከሙሐመድ በፊት ለነበሩት እነዛ መጽሐፉ ለተሰጣቸው ለተወረደላቸው ሰዎች ቅዳሜን ቀን ለአይሁዶች፣ እሁድን ደግሞ ለክርስቲያኖች እንደሰጠ ተናግሯል። እስልምና ከዛ በፊት ከነበረ የተሰጣቸው ቀን ምንድን ነበረ? ሙስሊሞች ከሙሐመድ በፊት ሙስሊሞች የሚባሉ አካላት ከነበሩ የተሰጣቸው ቀን ምንድን ነበር? የተቀደሰ ቀናቸው ምንድን ነበር? የሚሰበሰቡበት ቀን፣ ሰላት የሚያደርጉበት ቀን ምንድን ነበረ? የትኛውን ቀን ነበር? ምክንያቱም በተከታታይ አርብ አሁን ለእኛ ለሙስሊሞች ተሰጥቶናል ሙሐመድ ብሎ ተናግሯል። ቅዳሜ ለአይሁዶች፣ እሁድ ለክርስቲያኖች ብሎ ተናግሯል። ከነዚህ ከሶስቱ ቀኖች ውጭ የተጠቀሱ ቀኖች የሉም። ቁርአን ላይ የትኛውም ከ114ቱ ምዕራፎች ውስጥ ከሙሐመድ በፊት ለነበሩ ሙስሊሞች ይህ ቀን ተሰጣቸው ብሎ አንድም አይናገርም። በዛው በተቃራኒ ቅዳሜ ቀን ለአይሁዶች እንደተሰጣቸው ግን ይናገራል። ከዛ በፊት ለነበሩ ሙስሊሞች የተሰጣቸው ቀን እንዳለ አንድም ቦታ ላይ የሚናገር አንቀጽ የለም። የት ነው እስልምና ከዛ በፊት የነበረው? ስለዚህ ኢንተርናሊ ሙሐመድ ራሱ እንግዲህ ባለማወቅ ይሁን ዝም ብሎ ብቻ በጨረባ ባስተማረው ትምህርት መሰረት ማለት ነው እስልምና ከሱ በፊት እንዳልነበረ አንዱ ማረጋገጫው ይህ በኢንተርናል ኤቪደንስ የተደገፈ ማስረጃ ይሆናል ማለት ነው። ከራሳቸውና ከቁርአንና ከሐዲስ ኤክስተርናል ኤቪደንስ አንድም ማስረጃ የለውም እስልምና። አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ፋክቹዋል ሂስትሪ ሊሆን ይችላል፣ የትኛውም በስነ ቁፋሮ ሊሆን ይችላል። አንድም እስልምናን ከሙሐመድ በፊት መኖሩን የእስልምናን ቴዎሎጂ የሚናገር ምንም ማስረጃ የለም። ነገር ግን በዚሁም በኢንተርናል ኤቪደንስም መሰረት ደግሞ እስልምና ከሙሐመድ በፊት ሽታውም አይታወቅም። አላህ የሚባል አካል ትንፍሽ አላለ። ሙስሊሞች ይህን እንዴት ትሞግቱታላችሁ? መጽሐፍ የተሰጣቸው እንግዲህ ሁለቱ ጎሳዎች ናቸው። የመጽሐፉ ሰዎች የሚባሉት አይሁድና ክርስቲያኖች ናቸው። እነኛ አይሁድና ክርስቲያኖች ደግሞ ሰንበት ተሰጥቷቸዋል። ሰንበታቸውም ቅዳሜና እሁድ ነው። ባለማወቅ ባይዞ አንድ የክፈተው እንደውም ሳይ ሙስሊም 855 ሲና አንድ የክፈተው ቅዳሜ ለምንድን ነው እሱ ለአይሁዶች የተሰጠው? እሁድስ ለምንድን ነው ለክርስቲያኖች የተሰጠው? አላህ ያውቃል። ይህንን ምክንያት አያውቅም። ዝም ብሎ ብቻ ሙሐመድ ይኮርጃል። እሁድ እኮ የክርስቲያኖች ነው፣ ቅዳሜ የአይሁዶች ነው። ለምንድን ነው የሆነው? መገለጥ አድርጎ ነው ያመጣው። ኦኬ፣ ለምን አንብቦ ሚዩት ነህ? ይቅርታ። አቡ ሁሬራ ሪፖርትድ አላህስ ሜሴንጀር አሲንግ አቡ ሁሬራ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል። ዊ አር ዘ ላስት በት ዊ ውድ ቢ ዘ ፈርስት ኦን ዘ ዴይ ኦፍ ሪዘሬክሽን። እንግዲህ ይሄ ሙሐመድ ምን ብሎ ይናገራል? እኛ የመጨረሻዎቹ ህዝቦች ነን፣ በቂያማ ቀን ግን የመጀመሪያ እንሆናለን አለ። እነማ ሙሐመድና ከሱ በኋላ የመጡ ሙስሊሞች ማለት ነው። ኤንድ ዊ ውድ ቢ ዘ ፈርስት ቱ ኢንተር ፓራዳይዝ፣ ገነትም የምንገባው እኛ መጀመሪያ እንሆናለን አለ። ለምን? ሙስሊሞች ስለሆኑ ማለት ነው። በት ዳት ዜይ ዌር ጊቨን ዘ ቡክስ ቢፎር አስ፣ ነገር ግን ከኛ በፊት ለነበሩ ህዝቦች የተሰጣቸው መጽሐፍ አለ።
and we were given after them ከነሱ በኋላ ለኛ ደግሞ መጽሐፍ ተሰጠን አለ። they disagreed and Allah guided us right on whatever they disagreed regarding the truth እውነተኛው በሆነው ነገር እነሱ ባልተስማሙበት ነገር ግን አላህ እኛን መራን አለ። and it was this day of their about which they disagreed እነሱ የተሳሳቱበት ቀን ይህ ነበረ። but Allah guided us to it ነገር ግን አላህ በዚህ ቀን ወደኛ መራን አለ። and that day is Friday for us ያ ቀን ለኛ አርብ ተሰጠን አለ። ለኛም ተሰጠን ያ እንትን ያሉበት አርብ ቀን ለኛ ተሰጠን። the next day is for the Jews የሚቀጥለው ቀን ማለትም ቅዳሜ ቀን ለአይሁዳውያን ተሰጠ። and the day following for Christians ከቅዳሜ ቀን ቀጥሎ ላለው ደግሞ ለክርስቲያኖች ተሰጠ። እነዚህ ቀኖች ደግሞ ምንድነው የተቀደሱ ሆነው የሚጸልዩባቸው ቀናት እንደሆኑ ደግሞ በሌላ ሐዲስም አሳያቸዋለሁ። ኦኬ አይመን። ስለዚህ እንዴት ነው ይሄ ነገር የሆነው? ይሄ ነገር እንዴት ነው የሆነው? እንዴት ነው ይመጣዋል ይሄ ነገር? የለም እስልምና ከመሐመድ በፊት ሽታውም አይታወቅም። እና ሽትስ ይታወቃል አይታወቅም? ሽታውም አይታወቅም። አይመን ሜቢ ሊነግረን ይችላል። አለ አይመን አስፈራራቸው። አንተ እኮ ኤክስፕሬሽን በመጀመሪያ መስጠት ጥሩ አለ። አስደነገጥኳቸው። ገና እንደመጣው ደግሞ አካውንቴ የተወሰኑ ሀገራት ላይ አይታይም ብሎ ዘጋብኝ። ያ አይ ከአደም አለይሂ ሰላም ጀምሮ እስልምና አለ ብለው ሮጠው ሊገቡ ስለሚችሉ ያው ምክንያቱም እና የለም እንዴ የሚነገራቸው ተረት እሱን ይዘው ስለሚመጡ ብዬ ነበር። ግን አንፎርቹኔትሊ አይመን ይነግራል። አይመን ሰላም ነው። አደም ሙስሊም ነው በል እንጂ ቢያንስ እንዴ ታው እንጂ ዝም። አደም ሙስሊም ነው መፈክር እኮ ነው። ሰው ሁሉ ሲወለድ ሙስሊም ነው መፈክር ነው። ሰው ሁሉ ሲወለድ ሙስሊም ነው። እኛ ሁላችንም ከፍረን ነው እስልምናን ክደን ነው የታባትስና እስልምናን ክደናል። በቃ ዝም የሚሉ አያስፈልጉም። ትክክል። አይኔስ በደንብ አስተውሉ። መጽሐፉ የተሰጣቸው ሁለት ጎሳዊ ናቸው፣ ሁለት ጭፍሮች ናቸው። ከመሐመድ በፊት የነበሩ ሁለት ጭፍሮች መጽሐፍ ተሰጣቸው። እነኛ ሁለት ጭፍሮች ደግሞ አይሁድና ክርስቲያን ናቸው። ለእነኚህ ሁለት ሰዎችም ደግሞ ምን ተሰጣቸው? ቀን ተሰጣቸው፣ የሚጸልዩበት ሰንበትን የሚያከብሩበት ምንና ምን? ቅዳሜና እሑድ። ቅዳሜና እሑድ ቀን ተሰጣቸው። ይሄ ማለት ምን ማለት ነው? ቅዳሜ እግዚአብሔር ያርፉ ዘንድ ለአይሁዶች ለእስራኤሎች የተነገረበት ነው እንበልና እንያዘው። ለሙስሊሞቹ እንስማማላቸው። እሺ ምንም እንኳን ምክንያቱም ባያስቀምጥም ለአይሁዶች እሺ። ሰንበትስ እሑድ መጀመሪያዊቱ ቀን ክርስቶስ ትንሣኤ መሰረት አድርጎ ነው። ታዲያ ሙስሊሞች ክርስቶስ ሞቶ የተነሳበት ቀን ብለው አያምኑ። ክርስቲያኖች ተሰጥቷቸዋል ብለው እንዴት ያንን ሊቀበሉ ቻሉ? እሑድን ያከብራሉ። እሑድን እንድናከብር እንደተሰጠ ትክክል እንደሆነ መጽሐፍም እንደተሰጠ እሑድን እኮ የምናከብረው ክርስቶስ ተነስቷል ከመቃብር ብለን ነው። ትንሣኤ መሰረት አድርገን የመጀመሪያዊቱን ቀን ምንድነው የምንሰበሰብባት። ታዲያ እንዴት ነው እሱ? ሙስሊሞች ምን ብለው ነው ይህንን ያመጡት? እንዴት ነው ያመጡት? ፖፓላሬ አይ የነቢይን ክብር ለእኔ ብሰጥ አይሻልም? ያስተዛዝበው በገሃነም ውስጥ ይጠይቃል ክብሬን ሰጥተሃል ብሎ ማንም ሼር ማያደርገውን ክብር ነው ለእኔ እየለጠፍክ ያለው። በብቸኝነት ለነቢይ የተሰጠን ክብር ለእኔ አትስጠኝ። ምላሹ ካለ ይልቅ ና ግባ። እሺ ና እንደው
ንካል ሳልክ ነው ዝም ብለህ የምጽፈው። የነቢዩን ክብር ዝም ብሎ አንተ የማይገኝ ውድ ክብሩን አንተ መሀይም እያለ ዝም ብሎ ይሰጠኛል። ሳነብ እያየ መሀይም እያለ ይሰጠኛል። የነቢዩን ክብር 23 ዓመት በመልአክ ተምሮ ያልተማረ ሳይማሩ ያስተማሩን ብፁዓን ናቸው የሚለው እኮ በበል ለማሜ ነው የሚሰራው። 23 ዓመት ሙሉ በነቢይ ተምሮ አይሚን 23 ዓመት ሙሉ በመልአክ ተምሮ ተጨምቆ ተምሮ ማስተማር ያልቻለ ነቢይ እየተከተል ከአንተ መሀይም ማለት ትንሽ ይከብዳል። ያፎ ለምታ ነው ብዬ ልለፍ። አስተምሮታል እኮ ፎይ ቂጥ መታጠብ፣ እንዴት ሴቶችን መገናኘት እንዳለበት፣ እንዴት ቂጥ መጥረግ እንዳለበት ይህን ያስተማረው ጅብሪል። አንተ ክፉ ነው። አንተ ወደ አንዋር እሺ ያ ወይ እስልምና የት ነው ያለው? ከመሐመድ ለቀቀኝ ማለት ነው። ልክ 4:42 ላይ ነፃ መውጣባት ቀን ነበረች፣ ሰዓት ነበረች። ቀጥልሽ። አይ ደስ ይላል በጣም። እንግዲህ እስልምና ከመሐመድ በፊት ካለ ከመሐመድ በፊት ላሉ ሙስሊሞች የተሰጣቸው ቀን ምንድን ነው? በጣም ቀላልና አጭር ጥያቄ ነው። በነገራችን ላይ ለምን ለሙሐመድ ኡመቶች የተሰጠው አርብ ቀን ስለሆነ ማለት ነው። በነገራችን ላይ አርብ ቀን መሰብሰብ ራሱ ከጣዖት አምላኪያን ነው የተኮረጀው። ሜይ ቢ እሱንም ላሳያችሁ እችላለሁ ቆየት ብዬ። አርብ ቀን ራሱ የተሰበሰበው እንደው አላህ ሰጠን ምናምን ብሎ መሐመድ እዚህ ጋር ተናገረ እንጂ አስቀድሞ ከመሐመድ በፊት የነበሩ ቁረይሽ ጣዖት አምላኪያን ይሰበሰቡበት ነበር። አርብ እየተሰበሰቡ ሰላት ያደርጉ ነበር። እነሱም ለዛው እዛ ጥቁሩ ድንጋይ ውስጥ ለሚገኘው ለሁበል ማለት ነው። ስለዚህ አርብን እንኳን የወሰደው ከማን ነው ማለት ነው? ከጣዖት አምላኪያን ነው። እንዲያው ግን በዚህ ሀዲስ መሰረት እሺ እንቀጥልና አርብ እንግዲህ ለእኛ ተሰጠን ካለ ለአይሁዶች ቅዳሜ ቀን፣ ለክርስቲያኖች ደግሞ እሑድ ቀን ከተሰጠ ካለ ኦኬ፣ ከመሐመድ በፊት ለነበሩ ሙስሊሞች ምንድን ነው የተሰጣቸው ቀን? የተሰጣቸው ቀን የሚያመልኩበት ቀን ምንድን ነበር? ከየት ይመጣል? መሐመድ አያውቃቸውም። ሲጀመር አላህም አያውቃቸውም፣ መሐመድም አያውቃቸውም። መሐመድም አላህም አያውቋቸውም። ያ ቅድም እንዳልከው በነገራችን ላይ እስልምና በመፈክር ያለ ሃይማኖት ነው። በመፈክር ሰውን በማታለል እና በማጭበርበር በቃ ቀኑ ሙሉ ስለ ክርስትና ሲነግሯቸው ይውላሉ። ስለ እስልምና ያስተምሯቸውን ቀላል ጥያቄ ሲጠይቃቸው መመለስ አይችሉም። ከዚህ ሙስሊሙን ማህበረሰብ እውነተኛውን መንገድ እንዳያይ፣ ወደ ህይወት እንዳይመለስ፣ ክርስቶስን እንዳያገኝ የሚያደርግ አንቀው የያዙበት መንገድ ምንድን ነው? ክርስትናን በማጥላላት በማጠልሸት መጽሐፍ ቅዱስን በማብካት ሙስሊሙን ማህበረሰብ አንቀው ይዘውታል። እንደማያነቡ ገብቷቸዋል። ቼክ እንደማያደርጉ ገብቷቸዋል። ይሄ እኮ በጣም ሰዎችን ማጭበርበሪያ ስልታቸው ነው እኮ። ሰዎችን በባሌም በቦሌም ብለው የሚያታልሉበት መንገድ ምንድነው? እሱ አንድ በቋንቋ ይደበቃሉ፣ አንድም ደግሞ በቃ እስልምና በጣም ለብዙ ጥያቄዎች መልሳሉ፣ የተብቃቃ ነው፣ እንደዚህ ነው የሚል ቱሪናፋ በመንፋት ፖለቲካውን በደንብ አድርገው በመቆጣጠር ሰዎች ላይ በቃ እስልምና ለሁሉ ነገር መልሳለው፣ እስልምና ግልጽ ነው ምናምን የሚሉ ነገሮችን ሰዎች ጭንቅላት ላይ ፈጥረዋል። ከዛ የሆነ ጥያቄ ሲነሳ ለዛ ጥያቄ መልስ የሚመስል ያዘጋጃሉ፣ መጽሐፍ ይጽፋሉ። ከዛ ሃይማኖት አስመስለው ያመጡታል። መሐመድ ከሞተ 1400 ዓመት ሞልቶታል። የሆነ የጎደላይ ሲኖር የሆነ ሼክ ከሌ የሚባል በአረብኛ የሆነ መጽሐፍ ይጽፋል። አረብኛ ሁሉ ሃይማኖት መስሎ ይቀመጣል። አረብኛ ሁሉ ከዛ በኋላ ምን ይሆናል? ሃይማኖት አድርጋ ያመጡታል። በቃ አንድ አረብኛ ይጠቅስና ይኸው ሼክ ከሌ እንደዚህ ብሎታል። በቃ አረብኛ ካነበብክ መልስ ነው ይመስላቸው።
የአረብኛውን የተጻፈ ነገር ካመጣ መልስ ነው በቃ። ኡማውን የያዙት የታደጉት አሁን በምን አይነት ነው? በድንቁርና ባለማወቅ እንጂ አንድ ሰው ጤናማ አይምሮ ካለው እስልምና ውስጥ ሳምንት መቆየት የለበትም። ምክንያቱም በደንብ አስተውሉ፣ የነቢያትን አስተምሮ ክዶ የመጣ ነው። እግዚአብሔር አብ ሁሉን በልጁ ከነገረንና ካጠቃለለ በኋላ ሰንበዲ አረብ ሀገር ውስጥ ከ600 ዓመት በኋላ መጥቶ እንደው የጎደለ ኖሮ የሚሞላው ነው። ከልጁ በላይ ማንም ምንም ሊነግረን አይችልም። በቃ ተፈጸመ ብሏል። መጽሐፍት ሁሉ ስለ እኔ ይናገራሉ ካለ በኋላ እነኛን ትንቢቶች በሙሉ ፈጽሟቸው አጠናቋቸዋል። የሆነ ሰንበዲ መጥቶ ከዛ በኋላ አዲስ የሚነግረን ታሪክ የለም ማለት ነው። አዲስ የሚሰራልን መሰረትም የለም። እኛ መሰረታችን አንድ የተሰርቶ የተጠናቀቀው መሐመድ ከመምጣቱ በፊት ነው። መሐመድ በፊት ያላለቀ ኖሮ መሐመድ መጥቶ የጎደለው የሚሞላልን ነገር የለም ማለት ነው። ቋንቋውን ማያቅ፣ መጽሐፍቶቻቸውን ማያቅ፣ ከመጽሐፍቶቻቸው ጋር የሚጋጭ ደግሞም አንዴ እዛ ጋር ሲፈልገው ሌላ እዛ ጋር ሌላ የሚል አይሆንም። መጽሐፍ የተሰጣቸው ክርስቲያንና አይሁዶች ናቸው። እሺ ለእናንተ ደግሞ ይኸው እኔ መጽሐፍ ይዤ መጥቻለሁ። ምን እያልክ ነው መሐመድ? ከኛ በፊት ከኔ በፊት ያሉት አይሁድና ክርስቲያኖች ናቸው ብለህ ነበር እኮ። አንዴ ክፈተው ሱራ 6 156 ታዲያ ከአንተ በፊት አይሁድና ክርስቲያኖች ከነበሩ አንተስ ምንድን ነህ? አዎ እነግራችኋለሁ። ማም ያለውን እነግራችኋለሁ። ብዙዎች የተሸወዱበት ሙስሊሞች አንቦ እሺ ምን ይላል? ያወረድነው መጽሐፉ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባችን ዘንጊዎች ነበር እንዳትሉ። ኦኬ፣ በስንት ጭፍሮች ላይ ነው መጽሐፍ የወረደው? በሁለት ጭፍሮች ላይ ብቻ ነው እንዳትሉ ነው። ስለዚህ ምን እያለ ነው እዚህ ጋር? ለሁለቱ ጭፍሮች ኦልሬዲ መጽሐፍ ተሰጥቷቸዋል፣ ለአይሁድና ለክርስቲያኖች። ለእነሱ ብቻ ነው መጽሐፍ የተሰጠው እንዳትሉ፣ ይኸው ለእናንተም ሰጥቻችኋለሁ መጽሐፍ ነው። እናንተ መጽሐፍ የለንም እንዳትሉ፣ እነሱ መጽሐፍ ስላላቸው እናንተ ከንባባቸው ዘንጊዎች ብላችሁ ምክንያት እንዳታመጡ ይኸው መጽሐፍ ሰጥቻችኋለሁ ነው። ስለዚህ እነሱ ኦልሬዲ መጽሐፍ አላቸው አይሁድና ክርስቲያኖች። ስለዚህ ለእናንተ ደግሞ ይኸው መጽሐፍ ይዤላችሁ መጣው። እኔም ደግሞ ጀማሪ ነኝ። 63ን አድርገው አንዴ አንብቦ። ኦኬ፣ ለእነርሱ ተጋሪ የሌለው በዚህም በማጥራት ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ በል። የሙስሊሞች ስንተኛ ነኝ? መጀመሪያ ማለት እንግዲህ ምን ማለት ነው? መጀመሪያ ማለት መጀመሪያ ነው። እንግዲህ ከኔ በፊት ምንድን ናቸው? ለስንቱ መጽሐፍ ወርዷል አለ? ለሁለት ጭፍሮች። እነኛ ሁለት ጭፍሮች ደግሞ ማን ናቸው? አይሁድና ክርስቲያኖች። ለአይሁድና ክርስቲያኖች መጽሐፍ ወረደላቸው። ስለዚህ እኔ ደግሞ አሁን እነሱ መጽሐፍ አላቸው፣ እነሱ በቋንቋቸው ያነባሉ፣ ይገባቸዋል። እኛ አረቦች ነን። ለእኛ የሆነ ደግሞ ምን ይሁን ነው? መጽሐፍ ያስፈልገናል ነው። መጽሐፍ ያስፈልገናል። ሱራ 14 አንዴ ክፈተው። ከመልእክተኛ ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በደንብ አስተውሉ። ስለዚህ እናንተ ከወገናችሁ መጽሐፍ አልመጣላችሁም ነው የሙሐመድ ኢንቴንሽን። አሁን እዚህ ጋር ምንድን ነው እሱ? ለእነኛ መጽሐፍ ተሰጥቷቸዋል። እናንተ አረቦች ናችሁ፣ ማለትም እኛ አረቦች ነን። እነኛ በቋንቋቸው ያነባሉ፣ መጽሐፎች በቋንቋቸው ይገባቸዋል። ለእኛ ግን በቋንቋችን ስላልመጣ ልክ እንደ ትርጉም ማለት ነው። ይኸው በአረብኛ መጽሐፍ ይዤ መጥቻለሁ። እነሱ አይሁድና ክርስቲያኖ የራሳቸው መጽሐፍ አላቸው፣
የራሳቸው መመሪያ ያላቸው። እኛ ደግሞ በአረብኛ የሆነ በገዛ ቋንቋችን የሆነ በወገናችን ቋንቋ የሆነ መጽሐፍ ይዤ መጥቻለሁ ተቀበሉኝ እያለ ነው መሐመድ። እኔ መጀመሪያው ነኝ፣ ይህንን ይዤ የመጣሁት የመጀመሪያው ነኝ። የቀድሞዎቹ ግን የራሳቸው አላቸው። እነሱም እነማን ናቸው? ክርስቲያንና አይሁዶች ናቸው። እስልምና የሚባል ስለዚህ የለም። በባትሪ ብፈልጉት አታገኙትም። ሜቢ ማማዬ የደበቀችው ካለ ጓዳ ውስጥ ትፈልገው እስኪ። አለ አንቺ ጋር ማማዬ? የደበቅሽው አለ? ምናልባት እስኪ ቃልና ማማዬ አዎ 42:7 እንደዚሁም የከተሞች እናት የሆነችውን የመካን ሰዎች በአካባቢዋ ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጣሬ የሌለው ሲሆን ልታስጠነቅቅ አረብኛ የሆነ ቁርአንን ወደ አንተ አወረድን። እና አዲስ አበባ የመካ ዙሪያ ያለችም እያልከን ነው? እምብርትም አላት እያልከን ነው? መካ ቆየት ብለህ አንተ ደግሞ ምግብም ትበላለች። እናት ነች እኮ እናት እኮ ነች መካ። የከተሞች እናት አለች። እንዳንተ ሰው እናት ማለት ምን ማለት ነው? አባቷ ግን አይታወቅም። ኡስማን አባቷ አይታወቅም። ስለዚህ የከተሞች እናትን ብቻ ሊያስፈራራበት ግልጽ አረብኛ የሆነ ቁርአን ወረደ። ከዚህ ምንድነው የምንረዳው? ከዚህ ላይ የምንረዳው ነገር ምንድን ነው? እሱ በግልጽም ቁርአኑ ለሙስሊሞች ለአረቦቹ ለዛ ክፍል ብቻ የወረደ፣ አስቀድሞ የነበሩት ግን ለክርስቲያኖችና ለአይሁዶች ራሳቸው መመሪያ የራሳቸው እምነት እንዳላቸው ኮንፊርም እያደረገ ነው ማለት ነው። እየነገረን ያለው እሱን ነው። እያረጋገጠልን የሚገኘው እሱን ነው። አስቀድሞ የነበሩት ሰዎች ምን አላቸው? መጽሐፍት አላቸው፣ መመሪያ አላቸው። መጽሐፍ አላቸው፣ መመሪያ አላቸው። ስለዚህ አይ እናንተ ደግሞ አረብኛ ስለሌላችሁ ለአረቦች ደግሞ አይ እኔ የዋህ ልሆንና መጽሐፍ ልስጣችሁ ነው እያለ ያለው መሐመድ። ሌላ ነገር አይደለም። ትሰማለህ? ይሰማል አይደል? ከስር ያላችሁ እፎይ የሚያወራው ይሰማል አይደል? ምንድን ነው ይሰማል የሚላለ? ከማን ጋር ነው የምታወራው የሚልም አለ። ቀጥል እስኪ። አንዷ ነች የምትረብሸው። አንድ ብቻ ነች ኮሜንት እያደረገች ያለችው። ይሰማል እፎይ? የራሽን ኔትወርክ አስተካኪ። ይገርሙኛል። ያ እንግዲህ አረብኛ የሆነ ቋንቋ እንዳልከው ቃል ስፔሲፊካሊ ቦታዋን ጠቅሶ ነው እየተናገረ ያለው እና ይሄው ለእኔ መጽሐፍ ተሰጥቶኛል ለበፊቶቹም ተሰጥቷቸዋል አይነት ነገር ነው መሐመድ እያራመደ ያለው እንጂ ቁርአን ለሌሎች ዓለማት ተዳርሶ አረብኛ የሆነ ለምሳሌ ለአንድ ቻይናዊ ወይም ለአንድ ኮሪያዊ ሄዳችሁ እንካ አረብኛ ቋንቋ ቁርአን ብትሉት ምንድን ነው የሚል? ምንድን ነው አረብኛ የሆነ ቋንቋ የሆነ መጽሐፍ ምንድን ነው? ምን ያደርግላቸዋል ለነሱ? ለምሳሌ ለአንድ ቻይናዊ ማለት ነው የጎሳ ቋንቋ ብለኸው ማለት ነው። ያ እሱም የጎሳ ቋንቋ ነው ኤግዛክትሊ። ስለዚህ
ስፔሲፊካሊ ሙሐመድ በአካባቢው ላይ ያሉ ሰዎችን ወደሱ ወይም የእሱን ሃይማኖት እንዲቀበሉ ለማድረግ ነው እንጂ በፍጹም ከዛች ከአረቢያ ምድር ውስጥ የዘለለ ለሌሎች እንዲተዳደሩበት የመጣ መጽሐፍ እንዳልሆነ ከዚሁ መረዳት እንችላለን። እነዛን ታሪኮች ከቀደሙት መጽሐፍ በጨረባ ለቀም ለቀም አደረገ። ከዛ በኋላ ቁርአን ውስጥ ተከተተ። ያ የፈጣሪ ቃል ነው፣ ይሄው አረብኛ የሆነ መጽሐፍ መጥቶልኛል፣ በዚህ እንተዳደራለን። እኛ ደግሞ ከዚህ በፊት የተሰጣቸው ሰዎች ነበሩ፣ እነሱ በዛ ይተዳደራሉ፣ በዚህ ይፈርዳሉ ብሎ ተናግሯል። ያ ነው በቃ ሎጂኩ፣ ሌላ ምንም የለውም። ስለዚህ እንደዛ ከሆነ እስልምና ከሙሐመድ በፊት ልክ የሙሐመድን አይነት ዶክትሪን የነበረው ወይም ደግሞ የአምላክ ሕሳቤ ሊሆን ይችላል የሙሐመድን አይነት የአምላክ ሕሳቤ ያስተማረ ነቢይ ስለሌለ፣ እንደዚህ አይነት ነቢይ ስለሌለ እስልምና ከሙሐመድ በፊት አይታወቅም፣ የለም ማለት ነው። ዛሬ ሙስሊሞች የሚያምኑት አላህ ለምሳሌ 1/3 ይወርዳል ከሌሊቱ ሌሊት ጠብቆ ማለት ነው፣ ሌሊቱን 9 ሰዓት ጠብቆ ይወርዳል የሚል ሕሳቤ ያለው ነቢይ የለም። አለ የምትሉ ሙስሊሞች አላችሁ። አይ ቲንክ ደፍረው የሚናገሩ አይመስለኝም በዚህ ጉዳይ። አስበዋል። በየቀኑ ክርስቶስ በስጋ እንደተገለጠ ስትል አልቀበልም ብሎ እንዴት ነው እሱ እዛ ሆኖ ለምንድነው ማይምረው ሲል ኖሮ አምላኬ በየቀኑ የኔን ጸሎት ለመስማት ቅርቢቱ ሰማይ ይመጣል ሲልህ ደግሞ በየቀኑ ቅርቢቱ ሰማይ ይመጣል ሲልህ ልጅ ኦስማን ለነሱ ሲሆን እኮ ችግር የለው ምንም ጥያቄ። ኢየሱስ አለ ፈጣሪ ነው። እንኳን ደህና መጣ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ሱራ 265ን ልታስረዳን ትችላለህ? አላስረዳህም አለ አይደል? ኢየሱስ ፈጣሪ ነው ትላለህ እንዳንተ ሀዘውጭ በማን ነው? ኢየሱስ ደግሞ ምን ፈጣሪ ነው? ታለቅስ ነው የገባው? ላለቅስ አይደለም አለ አይደለ? እስቲ አንብበኝ ነው ምንድን ነው የማነበው አለ አይደል? እሱ እኮ ዝም ብሎ በእስክሪብቶ የተለቀለቀ ነው። አይ በእስክሪብቶ አይደለም የተለቀለቀው። እስክሪብቶ ነው የተፈናል እንግዳው ሳይወስድ ታመርክ እንግዲህ መጀመሪያ አለ አይደል? ወነት መጀመሪያ ያውቃ እስከገርሚያ ምንድን ነው ነበር ይሄ እግዴም ቆሮ ምን ታላቅ ታመርክ ንፍጣም ምን ሰከተ የንቆሮ መሀይ መሐመድን ውጣ ነው የመጣው። አንብብ። ዛሬ ለኢራን መርዶ ተቀምጣችሁናል። አዘን የእስራኤልን እንዴት ነው ለለመውት ወጡት? እኔ አይደለ ከተከቷችሁ ፈጣሪያችሁን ትታችሁ ኢየሱስን የምታመልኩ ደንቆሮ ስድባቸው ራሱ ደንቆሮ አላህን ውጣው ነው ይመስለኝ። በቀራ 18 ላይ እሱም ደንቆሮ ሲሳደብ አንብብ። የተሰጣችሁበትን ቦታ ማየት ነው ያለብን። አንብብ። ደናቆራል ኡስማን እንደ ስምህ አትሁን። ስምህ ተጽዕኖ አድርገብህ። አይ ቲንክ ይሄኔ 30 ዓመት ውስጥ ነው ያለው ልጅ ብለህ ስለሰየም ሕፃን የሆንክ መስሎህ ነው። አንብብ። ሰው ልታሳምን ነው እንደ አንተ አሁን በኢየሱስ ማለት ነው። ማንም አያምንልህም። መጀመሪያ ወደ ተፈጠረበትን ቦታ ምክንያቱም አታምንም። አጋንንት ስለተጠናወተ ማለት ነው። አለማመንህ እኮ እኔን እኮ ምንም የሚገዳኝ ነገር የለም እኮ። እያዩ ማያዩ እየሰሙ ማይሰሙ ትንቢቱ የሚፈጸምባቸው አንዱ ስለሆንክ የትንቢቱ መፈጸሚያ መሆን ደስ ይለኛል። ምክንያቱም የአጋንንትን ቃል የአጋንንትን ትምህርት የአጋንንትን ትምህርት ተቀብለው ሃይማኖትን ይክዳሉ ስለሚል አጋንንትን አምነህ የክርስቶስን ንግግር አልቀበልም በማለት አትጨማለቅ። አዳምጥ። የአጋንንትን ምስክር ተቀብለው እነዚህ ሰዎች የክርስቶስን የነቢያቱን የሐዋርያቱን ትምህርት አንቀበልም ቢሉ እኔ ይደንቀኛል። እንዴ የአጋንንትን ቃል አምነህ ተቀብለህ የነቢያቱን አልቀበልም አዳምጥ በይ። የአጋንንትን ትምህርት የሚቀበል ነገር ግን
የነቢያትንና ሐዋርያትን ለመቀበል የሚከብደው ሰው ያስቀኛል። ማውራት የለብን። አዳምጥ ከደረጃ አዳምጥ፣ አታልቅስ። ማልቀስ ተረጋጋ። ክርስቲያን እኔ ለምንድን ነው የምወጣው? ያስቸገርከኝ ለማስገባት። ኤኒዌይስ አሁን ጥያቄ ወደ ትመልሳለህ። ኢየሱስ ነው የፈጠረ? መልስልኝ። አታልቅስ። አንብብ ይሄን ክፍል። ጥያቄ ካለ እቀበላለሁ። ኢየሱስ ነው እንዴ ፈጣሪ ማለት ነው? አንብብ፣ ቅድሜን ቁርአንን አንብብ። ከዛ ጥያቄ ካለ ትጠይቃለህ። ምንድን ቁርአን እኮ እሱ ቁርአን እኮ አይደለም። በኢየሱስ የምታምኑበት ነው እንጂ ቁርአን አይደለም። በቃ ሚታል ቁርአንን ተካርክልኝ፣ እናመሰግናለን። ይሄ ቁርአን አይደለም ብሏል። እስቲ እንደዚህ በል፣ እንደውም ይሄ ቆሻሻ ነው በል። ምንድን ነው ቆሻሻው? አንተ ማለት ነው። ቆይ አዳም፣ ቆይ ቁርአን አይደለም ማለት ይሄ ቆሻሻ ነገር ነው። ይሄ ጽሁፉ ተራ ነው። ይሄ ሽንት ቤት ክተቱት በል እስቲ። አንተ ማለት ነው ቁርአን መንካት የለብህም። ቁርአን እኮ አለ አይደለ? ተፈጣሪያችን የተገኘ እኮ ነው። እንደ ቁርአን ተፈጣሪያችን የተገኘ ነው እኮ። የምር እኮ ነው። የፈጠራችሁን የማታውቁ እኮ ደንቆሮ መሆናችሁ አዝህ እኮ ነው። ሙስሊሞች እንዴ ናቸው? በቃ ይኸው ለምነን ምን ያህል ድንቁርና ውስጥ ተጭኗቸው ሰዎች እንደንቆሮ ሲሉ ያቸው አምላካቸው ይሄ ነው። የሚያስረዷቸው አምላካቸውም ነቢያቸውም ተከታዮቹም ከአፋቸው የሚወጣው ሰገራ ነው። በቃ ስድባቸው ራሱ ማለት ነው ቮሚት የሚያደርግ ማለት ነው። በአካትጩ እስቲ ከቻልክ አንብብ፣ ካልቻልክ ዝም በል። በቃ ጥያቄ ካለ በኋላ ትጠይቃለህ። ከስድብ ውጭ አያውቁም እነኚህ ሰዎች። አሁን እምነት አላቸው? እውነት እነኚህ ሰዎች ጤነኛ ናቸው? የገባን ለስድብ አይደለም ማለት ነው። አዳምጠኝ እንጂ የራስን ብቻ አታወራ እንዴ። እኛንም ተሰሩና ተማር። በቃ እነኚህ ሰዎች እንግዲህ አማኝ ነን ብለው የሚያስቡ ረመዳን ነው ጾም ላይ ነን ብለው የሚያስቡ ነው። ምን አይነት መንፈስ እንደተጠናወታቸው አስቡ። ምን አይነት አጋንንት እንደሚጫወትባቸው። መጀመሪያ ጊዜ ለምን አንተ ትሳደባለህ? አንተ ስትሳደብ ነው አይደለም። እስካሁን የገቡት በአፋቸው ነው የሚጸዳዱት። እስካሁን ድረስ የገቡትን ታዘቧቸው። ምንም ስርዓት ያልፈጠረባቸው ሰው ቤት ሄደው ማለት ነው። የእኛ ልጆች ሰው ቤት ሄደው እንደዚህ በአፋቸው ሲጸዳዱ አታገኙ። ይመጣሉ፣ በአፋቸው ነው የሚጸዳዱት። ምክንያቱም ሙስሊም ናቸው። እዚህ ጋር ማለት ነው። እንኳን እነሱ አንተ ለራሱ እኮ በአፍ መጸዳዳ ነው የቀረ ማለት ነው። አንተ ለራሱ አስተማሪ ተማሪዎቹ እኔ መሐመድን አለውም። አሁን አንብቢ፣ አንችል ይህን ክፍል አንብቢ። አንተ ጀምር ከአንተ ቤት የሚገቡ ለራሱ ማለት ነው ጤንነት የሌለው ሰው ነው። እዚህ አንተ ቤት እዚህ ካፊር ቤት መጥቶ የሚልከስከስ እናንተ ሲጀመር ገና ታጠቡ፣ መታጠብ ይቀራል። ያስፈልጋቸዋል የእኛን ቁርአን ለማቅራት ለማንበብ ማለት ነው። እናንተ አንተ ነጃሳ ሽርፍርፍ ጥርስ ማለት ነው። አንተ ከርከሮ አጋዘን የሆንክ ቡዳ ለማይ ማስጠሎ የሆንክ እንጨት ተሸካሚ እንጨት አምላኪ ማለት ነው። እንጨትን ቁርአን በአማርኛ አንተ ቁርአን በአማርኛ ሲቀራ አንተ ማለት ነው። ሲጀመር ኢየሱስን ይሄን 32 ስዕል ቤት ላይ እየለጠፉ 32 ስዕል ቁርአን በአማርኛ ሲቀራ ይሄን ይመስላል። ተውሂድ እንደዚህ ነው በአማርኛ። አንበሳው እንዳይበላሽ ቁርአን በአማርኛ ነው የቀራችላችሁ። አረ ዝም ብለህ አንተ ራስህ ማለት ነው እንጨትና አምልክ። እንጨትን 32 የገብርኤል የማርያም እያልክ እዚህ ጎንበስ ቀና እያልክ ስዕልህን አምልክ ማለት ነው። እንደኛ አይደለም። አንተ 3 ሽማግሌዎችን አምልክ። አንተ ሽማግሌ አምላኪ 3 ሽማግሌዎችን አምልክ። እሺ አንተ ኮታታም እንደው ክርስትና ላይ ይውና ግባና ይሄን ማለት ነው። አንተ ይሄን ደንቆሮ ክርስቲያን ከሆነ ኒታ ነቅ በሞት ይሻለኛል። አንተ አፈር ብላና ታጠብ መጀመሪያ ጊዜ ቂጥህን እጠብ። እሺ አንተ ነጃሳ ቂጥህን እጠብን መጀመሪያ ጊዜ። ቂጤሌ ምን አለ? ተውሂድ ቂጤሌ ምን አለ? ቂጤሌ ምን አለ? ነጃሳ ማለት ቂጣችሁን የኔን ቂጥ ለምን ታያለሽ? ሽንት ቤት አይደለሽ አንቺ። የኔ ቂጥ ለምን ትሰሪያለሽ? የኛ ቁርአን ደግሞ ዝም ብሎ ነጃሳ ቂጡን ባልታጠበ አይቀርም ማለት ነው። ቂጣችሁን እጠቡ መጀመሪያ ጊዜ ማለት ነው። ቂጥ ላይ ምን አንቺ የሰው ቂጥ ላይ ምን ትሰሪያለሽ አንቺ?
ነጃሳ ታጠቡ ማለት ነው። እስከ ኢየሱስ ነጃሳ ኢየሱስ ለራሱ እኮ ደሙ ፈታል ምኑ የመሐመድን ደም እኮ ትጠጣላችሁ። ሰው የሚጎትተው ሰው ሰቅሎ የሚቀጠቅጠው አምላክ ይባላል እንዴ? አሁን አማርኛ ላይ ቁርአንን ቀራችን። ሰቅሎ የሚቀጠቅጠው አንተ ደደብ ገደል ደደብ አዳምጪ። አንተ ደደብ ዲንቆሮ አዳምጪ። ደንቆሮ አንተ የኢየሱስ ደንቆሮ እስከ ኢየሱስ ደንቆሮ አንተ ደንቆሮ ማርያም ደንቆሮ አንተ ደንቆሮ ሁሉ ደንቆሮ አንተ ደንቆሮ ታከርበት እዚህ እሺ። ከፈለክ እስከ ኢየሱስ እንጨት ላይ አንተ ደግሞ ተሰቀልና አንተን የሚያምልኩ እንጨት አምላክ እንጨትን ዝም ብለህ ሙስሊም ስለሆነች ነው። እስልምና እንደዚህ ነው። እስልምና እንደዚህ ነው። የእናንተ ነው፣ ክርስትና ነው። አንተ እናመሰግናለን። አንተ ነጃሳ ታጠብ። አንተ ነጃሳ ይሆንክ ነጃሳ እስከ ኢየሱስ የተነጀስክ ኤኒዌይስ ሌላቸው ክርስቲያኖች ወደው አይደለም። እሺ እንዳትቀየሟቸው። አጋንንት ነው የያዛቸው አጋንንት፣ የተጠናወታቸው አጋንንት እንደዚህ እንዲናገሩ ያደርጋቸዋል እንጂ አሁን እቺ ብቻዋን አይደለችም። በእርግጠኝነት የምነግራችሁ ማለት ነው። እግዚአብሔር አምላክ እውነተኛውን መንገድ እንዲመራቸው ወደ ህይወት እንዲያመጣቸው ጸልዩላቸው። ወደው አይደለም። እላያቸው ላይ ያለባቸው አጋንንት እንደዚህ ያናግራቸዋል እና እንዳትቀየሟቸው፣ ጸልዩላቸው። ሌላኛ ምንም ለነዚህ መልስ ክፉ ነገር አንናገርም። ቀጥልፉ። ያ አክቹዋሊ ቁርአን የቀራችሁ እኮ ሱራ 2 18 የቀራችሁ ሱራ 5 73 እሱን የደገመችው ቁርአኑን የቀራችሁ አክቹዋሊ ቁርአን በአማርኛ ነው። እሺ ተረጋጉ። ኧረ ቆይ አንዴ። ቁርአንም በአማርኛ አለችው በዜማ አለችው እንጂ ቁርአን ላይ ያለውን የጠቀሰችው አዲስ ነገር አይደለም። በአማርኛ ነው ያለችው እና ቁርአን በአማርኛ ሲባል ይሄን ይመስላል። በአረብኛ ሲባል ስለማታውቁት ነው። ኤኒዌይስ ቶፒኩን መልሰው ክርስቲያን ያ ቶፒካችን ላይ እንመለስና መስማ አንቦልድ። እሺ አብዱልፈታ አንተ ራሴን አዞረኝ። እኔ ራሱ እስኪ ወንድሜ አዳምጠኝ። እኔ አልሳደብም። በተረጋጋ ድምጡ መልኩ አዳምጠኝ፣ እንነጋገር። እሺ አንዴ ቆይ። ጀግና ወንድ ወይም ለዲንህ አንተ ለክርስትና ሃይማኖትክ የምትጎብዝና ጀግና ተሆንክ ቀስ ብለህ ማለት ወንድ ልጅ አይሳደብም፣ ወንድ ልጅ አይለፈልፍም። ጀግና ወንድ ማለት ዝም ብሎ በተረጋጋ መልኩ መረጃ አምጥቶ ልንገርህ፣ መረጃ አምጥቶ ነው መነጋገር። እናንተ እኮ እንደ ሴት ልጅ እንደ በቃላ አይደል ፍየል እንደምትጮኸው ለሴት ልጅ መርጫችሁ ትጮሃላችሁ። ይሄ እኮ ተገቢ አይደለም ወንድሜ። እኔ በስነ ስርዓት ነው ማናገርክ። እስቲ አንብቤን ክፍል በስነ ስርዓቱ አንተ ለምን እዚህ እየሰማኸኝ ነው? ለምን እዚህ ሃይማኖት ማለት እንደዚህ አብረው ያላጠኑ ሰዎች ጋር ለምን ትታገላለህ? አንተ ለእውነት ለክርስትነትክ ጀግንነት እሱ ሰማኝ። በቃ ማንበብ ከቻልሽ አንብቢ። ልጨርስልህና እነግርሃለሁ። እናቱ የገባሽበት ቤት ልጨርስልህ። አስተያየት መስጫ እዚህ ጋር ስታይ አስተያየት ስጡ ሙስሊሞች የሚል ነው። ኑና ስደቡን የሚል ተለጥፏል። የተከፈተው ቁርአንሽ ነው። ቁርአንሽን አንብቢው። ካላወቅሽ ደግሞ ሚታርገሽ ተማሪ አሊያም ከስሩኝ ታዘቧቸው። ያው ከስር ያላችሁ ብዙ እህት ወንድም ሙስሊሞች አላችሁ። ዘመዶቻችሁን ታዘቧቸው። ምን አይነት ዲመን ፕሮሰስ እንዳደረጋቸው፣ ምን አይነት አጋንንት እንድትጠናወታቸው ያው ፍረዱ። ቁርአናችሁን ለምንድነው ስቅጥጥ የሚላችሁ? ቁርአናችሁን የተከፈተው ደስ ብሏችሁ አንብቡት። በቃ እሱን አብራሩ። በጾም ወቅት ላይ እንደዚህ አይነት ቆሻሻ ካፋቸው ከወጣ በአካል ቢያገኙኝ ቀዳምጪ በአካል ቢያገኙኝ እንደዚህ እንዲህ እየዘለዘሉ የሚበሉኝ ይመስለኛል። አዋዜም አያስፈልጋቸው። ኧረ አንተ ስጋ በእናትህ እንኳን አይደለም እኛ ውሻ እንኳ አይበላውም። ጠምቶ ያደረ ስጋህን እሺ ልንገርህና አዳምጠኝ። አንተ እውነተኛ ለክርስትና የቆምክ ተከራካሪ ተሆንክ ማለት ነው። ይበቃሻል። ሶፍት የለንም። ሶሪ። ምንድነው እሱ? ምን ሆነዋል ዛሬ ሰዎች? ምን ሆነዋል? ጉድ
በኢየሱስ ምን ሆናችኋል? አንብበው ክርስቲያን እንትና አይሻ አብዲ አብዲ አለ አለው። እስኪ አንብበው በእናትህን ቁርአን አንቀጽና አስረዳን። ለምንድን ነው እንዲህ? አስተማሪ ከሆናችሁ እኛን አስተምሩን እንጂ። ኦኬ ከቅዳሜ ከእሁድ እስከ አርብ በደንብ አስተውል። ከእሁድ እስከ አርብ ሰዎቹ የሚተዳደሩት አንድ ሰው የሚተዳደርበት በከተማ አካባቢ በውሃ ዳር አካባቢ የሚተዳደሩ ሰዎች አሉ። ከእሁድ እስከ አርብ ድረስ አሳ እንዳይወጣ ሆነባቸው። which means የሚበሉት አጡ ማለት ነው። ቅዳሜ ቀን ብቻ ከሆነ አሳው የሚወጣው፣ ቅዳሜ ደግሞ እንዳሰሩ ወይንም ደግሞ እንዳታወጡ ከተባሉ ቅዳሜ ቢያወጡና ከእሁድ እስከ አርብ ድረስ ምግባችሁን አዘጋጁና ቅዳሜ ትበላላችሁ። ስለዚህ ቅዳሜ ፈታ ብላችሁ ብሉ ቢባሉ፣ ነገር ግን ከእሁድ እስከ አርብ አሳ ቢያጡ፣ ቅዳሜ ደግሞ አሳው በደንብ ቢመጣ፣ ቅዳሜ ቢበሉ ሰዎቹ ጥፋተኛ ናቸው? መልሱን ስጡ እንጂ ለኛ ማሜርናን ብላለ ከፈትከው እዚህ ጋር ጥፋተኛ ናቸው ወይ? ለምሳሌ አንተ ቅዳሜ እረፍት አድርግ ተባልክ። ቅዳሜ እረፍት አድርግ። ነገር ግን ለቅዳሜ ለምበላው ከእሁድ እስከ አርብ ድረስ አሳ አጥምድና አስቀምጥ ተባልክ። ከእሁድ እስከ አርብ ድረስ አሳ እንዳታጠምድ ግን አሳ አጣህ። አሳውን እንዳይመጣ ሆነ። ወደ አሳው ወደ አንተ እንዳይመጣ ከለከልኩት እኔ። ከዛ ቅዳሜ ቀን አሳው እንዲመጣ አደረግኩኝ። ቅዳሜ ዕለት አሳውን ብትበላ ብታጠምድ ጥፋተኛ ነህ ወይስ አይደለም? እዚህ ጋር ከከፈተው እንደዛ ነው የሚለው። ጥያቄ ነው የጠየቁ፣ ገና እዛ አልሄድኩም። ጥያቄውን አንብብልኝና ጠይቀኝ። እዛ ላይ ያለው ኦኬ። አላህ እንደዚህ ያደረገ አንተ እኮ ስለምሳሌ የምታወራው እኮ ስለምሳሌ ነው የምታወራው። አብዱ ተረጋጋ። እሱ እኮ ማለት ነው ሙይት ታስራለህ። ለምን ሙይት ታስራለህ? አንተ እኮ ጀግና ሰው ማለት አንተን የሚመልስልህ ሰው ሲመጣ ለምንድን ነው የምታስወጣው? ወንድሜ እስኪ አዳምጠኝ፣ መጀመሪያ አዳምጠኝ። አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ባል ይኖርሻል፣ ግን አንድ ደቂቃ ብቻ ስጠኝ። እኔ ምንም ልጮህብህ ወይም ልሳደብ አይደለም የገባሁት፣ ልሰብህ አይደለም። ቆይ ተረጋጊ፣ እኛ ራሳችን እያመመን ነው። ተረጋጊ። አንዴ ቆይ በእናትሽ ራሳችን እያመመን ስለሆነ አንዴ ተረጋጊ። እንኳን አይደለም ራስህን ታወሪያለሽ፣ ረጋ በይሽ፣ ታወሪያለሽ። አንዴ ቆይ አንዴ ዝም በይሽ። አዎ አሁን ይህን ቁርአን አንቀጽ አንብቢና መልሽልኝ። አየው እኔ እኮ ልንገርህ፣ እኔ ለአንተ ላነብልህ አይደለም ላስረዳህ አልሞ በጣም የምናዝነው መንፈሱ በጣም ከእናንተ ያን ጥያቄ አለኝ። እኔ ተማሪ ነኝ በእስልምና ይኸውልህ ኦፋይ በእስልምናም ተማሪ ነኝ፣ በክርስትናም ተማሪ ነኝ። እስኪ አስተምረኝ፣ እስኪ ስለ አንተ ሃይማኖት ልጠይቅ ጥያቄ። አንደሽ ምን አይነት መንፈስ ጋር አንድ ቤት አድርገሽ ሚዩት አድርገው። በደንብ አስተውሉ። ከምን አይነት መንፈስ ጋር እየታገልን እንዳለ በደንብ አስተውሉ። እንግዲህ ሰው በጾም ወቅት ላይ እንኳን መሰተር ካልቻለ በሚጾምበት ወቅት ላይ እንኳን እንደዚህ አይነት ስድብ ውስጥ የሚገባ እንደዚህ አይነት እንትን ቢሆን ከሆነ ምንድን ነው ጾም? ቀኑን ሙሉ ሲጾም የዋለውስ ምንድን ነው? ምግብ ያለመብላትና ማታ መብላት ታይም ሽፍት ከመሆኑ ውጭ ምንድን ነው? በአፉ እንደዚህ ሰዎችን የሚያረክስ ከሆነ ምግብ ወደ ሆዱ እንዳይገባ ቀን አድርጎ ማታ መብላቱ ምንድን ነው? እሱ የጾም ዓላማው ዋነኛው እንደውም ከመጥፎ ነገር መከልከል እሱ መሰረት ያደረገ ነው። ምግብም ስንከለከል ስጋዊ ፍላጎታችንን ልንገታ፣ መጥፎ ነገር ላናደር፣ መጥፎ ነገር ላንናገር ነው። እንግዲህ ኦልሞስት ከአንድ ሰዓት ተኩል ያላነሰ የሚገቡትን እንዳለ አይታችኋቸዋል፣ እንዴት እንደሚሳደቡ። አምላክ ይሳደባሉ፣ ቅዱሳኑን ይሳደባሉ፣ እኛን ይሳደባሉ። ስድባቸው ደግሞ እንዴት የወረደ ቢያንስ አብዴት የሆኑ ስድቦች እስኪ ተሳደቡ።
አንድ ሀቢብ አንድ ጥያቄ ልጠይቅ በእምነት ደረጃ አንድ የሚተር ቢያንስ አብዴት የሆነ ስድብ ተሳደቡ እስኪ። ህፃናትን እኮ ቢያንስ መጥፎ ነገር እንዳይማሩ እንኳን ብርቱካን፣ ሙዝ ምናምን ተብሎ አንቺ ብርቱካን፣ አንቺ ከረሜላ ምናምን ተብሎ መጥፎ ስድብ እንዳይማሩ ይደረጋል። ይሄ የዘጠናዎቹ ስድብ ሲቀፍ ማለት ነው። ዘጠናዎቹ ውስጥ ራሱ ያለፈበት ማለት ነው። አንተ ባግት፣ አንተ እንዲህ በቃ ልጠሯቸው ራሱ የሚቀፉ ስድቦች ኦልድ ዲስክ የሆኑ እንዳለ ስድቦቹ ራሱ እና መጽሐፍቶቻችሁን አንብቡ። ክፈለው ክርስቲያን ፓራፍሬዝ አድርጉ። ጥያቄ ያለኝ ጨረስክ ወንድሜ? ቀጥሎ ይህን ክፍል ላይ አንዴ ይህን ክፍል አንዴ አንብበውና ቀጥል። ወይስ ከአንተ በመጽሐፍ ቅዱስ ታምናለህ? እንማር እንጂ ጥያቄ ገባን። ይሄን አውቀዋለሁ። አንተ በመጽሐፍ ቅዱስ ታምናለህ ወይ? ቀጥል። ይህን ክፍል ታነባዋለህ ወይንስ እየየሄደ ነው? ጥያቄ ካለ መጨረሻ እቀበላለሁ። አሁን የተከፈተውን ቀጥል። ጥያቄ አለን፣ ችግር የለም። እሺ ይሄን ላንብብልህ ወይስ አንተ ነው እንድታነብ ነው የፈለግኸው? ቀጥልና ይህን ክፍል አስረዳን። እዛ ጥያቄ ካለ ደግሞ እቀበላለሁ መጨረሻ። ይሄን ላስረዳ ነው ወይስ እኔ የጠየቅኩህ ልጠይቅና ከዛ አስረዳለሁ? ይህንን ቶፒኩን ንካውና ጥያቄ ካለ በኋላ ትጠይቃለህ። ኦኬ። እነዚያ ከእናንተ ውስጥ ቅዳሜ ቀንን አሳ በማጥመድ ወሰን ያለፉትን ለነሱ ወራዶች ስትሆኑ ዝንጀሮች ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ለምንድን ነው እሱ ዝንጀሮ የሆኑት ሰዎቹ? ሰዎቹ ናቸው ዝንጀሮ የሆኑት። እኛ ቦታ ነው እንደዚህ ነው። አንብበው ያው ይታያል። አንብበው ምን ይላል? ወራዳ ስትሆኑ ዝንጀሮ ሁኑ እኛ እኮ በቁርአናችን ያልናቸውን ምን አልከኝ? በቁርአናችን ፊት ለፊት እያነበብኩ አሁንም የለም ትለኛለህ እንዴ? ምን አይነት ጉድ ነው? ምን አይነት አይናችሁ ማይም እንዴ? ምንድን ነው የምትለው? አብዲ ይኸው ፊት ለፊት እኮ ነው። ይኸውልህ አንድ ነገር ልንገርህ፣ አስረግጬ የሚነግርህ ነገር ማለት ነው። ይኸውልህ አትሳደብ፣ ከስድብ በስተቀር አስተምር ዝም ብለህ። አንተ እኮ ፊት ተከፍቶ እየሰደብከኝ እኮ ነው። እነዚህ ልጆች ፊት ተከፍቶ እያነበብኩ መቼ እኔ ውሸታም እያልኩ እኮ ነው። ይኸው ፊት ተከፍቶ አንብብሽ። ይኸው ፊት እኔ እኮ በቃል አይደለም ያልኩት፣ መጽሐፍ እኮ ነው ያነበብኩት። ምንድን ነው ጥያቄው? አንብብና ጠይቀኝ። ጠየቅኩህ እኮ ስጠይቅህ እኮ የለም እያልኩ እያልኩህ አስተማሪ መሆነ እኔንም አስተማሪ እንዴት ነው የምንግባባው? እኔ ጭንቅላቴን አመመኝ። አንተ ክርስቲያን ይኸውላችሁ እናንተ አስተማሪ ከሆንክ ይኸውልህ እኛ ተማሪ አብዲ ኦኬ፣ ጥያቄ ትመልሳለህ? ቁርአን ላይ ጥያቄ ልጠይቅ ነው። እስልምና መልሳለሁ ብለህ ታምናለህ? እርግጠኝነት አንተ ክርስትና መልሳለሁ ብለህ ታምናለህ? እንደ በቃ ቀን ሰው የሚናገረው ነው የሚያስተጋቡት። እሺ ሀቢቢ አንተ አለው ብለሃል፣ ቀጥልሽ። ይህን ጥያቄ ይሄንን ቁርአን አንቀጽ አንብብና መልስልኝ እስኪ ሀቢቢ። ማይክን ክፈት። ትንሽ ኔትወርክ ያዛከኝ ስለምን አልከኝ? ይችን አንቀጽ አንብብና አስረዳኝ። ጀመረ። ይኸውልህ አንድ ነገር ልንገርህ። እኔ ላንብብልህና አስረዳኝ። ሻት አንብበው በቃ ልቀንስልሽ። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰን ያለፉትንና እነማን ናቸው? በቅዳሜ ቀን አሳ ለማጥመድ ወሰን ያለፉት ሜቢ መላእክቶች። እሺ ችግር የለም። እሺ መላእክቶች አሳ ምን ያደርግላቸዋል? ኖ ነቢያቶች ማለት ነው። አይ እሺ ነቢያቶች ናቸው። ወራዳ ስትሆኑ ዝንጀሮ ሆኑ ያላቸው። እሺ አላህ ወደ ዝንጀሮነት የቀየረው ነብይ አስተምሮት አይደለ? ቆይ አስተምሮት አይደለ? አስተምሮ ነው፣ ችግር የለውም። እሺ ነቢያቶች ናቸው፣ አልተቀበልኩት። ወደ ዝንጀሮነት የቀየረው ነብይ እሺ ማን ነው? አላህ
እስኪ አንተ እሱን ከመጠየቅ በፊት ማለት ነው ቢያንስ እኛ ለአንተ ማስረጃ ስንጠይቅም ወይም ስናቀርብልህ ከነ ምዕራፉ ከነ ምኑ ነው እስቲ ይሄንን አሳየኝ። ይሄው አስረዳ አሳየው። ይሄው የታል ማለት ይሄው እኔ በአማርኛ የተጻፈ ጽሁፍ እኔ ራሱ ይሄው አረብኛ ሱረቱል ምንድን ነው የሚለው ነው የፈለገው አረብኛ ስለተጻፈ ቁርአን ማለት ነው አይደለም። ግን ሱረቱል ማለት እስከ ሱረቱል አሳየን። አዎ በቀራ መሰደብ አልፈለገም። እስቲ ምንድነው የሚለው? የላሚቷ ምዕራፍ ወይም ሱረቱል በቀራ የለም ወንድም እኔ ያንተ ቁርአን እኔ እንጃ የእስራኤል ይሁን የእስራኤል ቁርአን ነው አይደለም። ኧረ ይመች አንተ ቁርአን የእስራኤል መሆን አለበት። ደስ ይላል። እኔ እኮ ያወቁት መስሎኛል። ለካ አላወቁትም። ከነ ስማ የሆነ እፎይ ለምንድን ነው የምትስቁት? ቆይ እናንተ ቆይ ፖለቲካ መስራት ከዚህ በላይ ምን ልሳቅ? ቁርአንህን ክደው እኮ የቁርአን የእስራኤሎች ነው አልክ እኮ። እስራኤል ኢራንን እየደበደበች ስለሆነ እንደዚህ አይነት ቁርአን የለማ በዓለም ላይ የለማ። እንደዚህ አይነት ቁርአን በዓለም ላይ የለም። ስለዚህ ይህም ስህተት ነው። እንደዚህ የሚለው ነገር እናንተ መጽሐፍ ላይ የለም። እንደዚህ አይነት ነገር አይደለም። ሲጀመር ቁርአን ይኸውልህ ልንገርህ፣ ሱረቱል ምናምን እዚህ ጋር አያዎች መዲን ምንድን ነው? ቆይ እንደዚህ አይነት ቁርአን ምንድን ነው? መዲን የሚባለው ራሱ ምንድን ነው እኮ? እኔ ራሱ ግራ ገባ። ይሄ እናንተ መጽሐፍ አይደለም። ጌታ መጣ እኮ እንደዚህ አይነት ቁርአን። መዲ ማነች? መዲ ያቺ መዲ ትሆን ማን? ምንድን ነው? እውነትም ነው እኮ አንተ አይደለም። አንተ ማለት ነው። አዳምጠኝ ቆይ። ይሄንን ቁርአን ያመጣበት ቦታ ማለት ነው። አዳምጠኝ። ይሄንን ቁርአን ይሄንን ነገር ጽሁፉን ያመጣበት ማለት ነው። ከነንትኑ አሳየኝ። እኔ ዛሬ ያንተን እምነት እቀበላለሁ። በቃ ኦልራይት። ከምን ምዕራፉን አንቀጹን ላሳየህ። አዎ ይኸውልህ ሲጀመር በእኛ ቁርአን ማለት አንድ ነገር ተጻፈ ሱረቱን እንደዚህ አንቀጽ አዳምጠኛ ቆይ አዳምጠኝ። የእናንተን እምነት እቀበላለሁ ብሏል። ይሄንን ቁርአን ምዕራፍ ውስጥ አንቀጹን ጋሳየኸኝ አሁን ሾዩ ኖ አይደለም። ተው ዝም ብለው ቆይ አዳምጥ። ቆይ ስማ ቆይ አዳምጠኝ። ቆይ አዳምጥሽ። እንደዚህ ነው ይሄ። አንዴ ውጣ ክርስቲያን፣ ከዚህ ውጣና እንደገና ግባ። ሱረቱል በቀራ ነው። በቀራ ማለት ከሱረቱል ፈቲሃ ቀጥሎ ሁለተኛው ሱራ ምንድነው? በቀራ ነው። እሺ ክፈተው፣ ሱረቱል በቀራ ክፈተው። የላሚቷ ምዕራፍ ወይንም በቀራ ክፈተው። አሁን አሳየው፣ እያሳየው ያው ሱረቱል ቀጥል። አሁን 65ኛውን አያ ወረድ። ያው 65ኛው አያ ኦኬ፣ ላንብብልህ፣ አነበዋለህ። አይደለም ይሄን እኔ እኮ አዳምጠኝ። አማርኛውን እኮ አይደለም ልፈልግ አይደለም። ይሄው አረበኛው ምን ትክክል አይደለም እኮ አረበኛው። አንብበው፣ ትክክል አለመሆኑን እንየው። አንብበው። ፈጣሪ ሆይ ድረስ እኔ ወለቀድ ከሚለው ጀምረህ አንብበው። ወለም ቀጥል። ይኸው አዳምጠኝ። አንድ ያልተረዳው አንብባ ሳታነበው ትክክል ነው ትክክል አይደለም ለምትለኛለህ። አንብቤዋለሁ እኔ አረበኛ። ምንድን ነው የሚለው? አዳምጠኛ። እሺ እኔ ላሰብ ምንድን ነው የሚለው? ምኑን ለማለት ፈልገህ ነው? አንብቤዋለሁ ያልከው ምኑን ነው ያነበብከው? አይደለም አማርኛውንማ አንብቤዋለሁ። አማርኛውን ልልህ ፈልጌ ነው። አረብኛውን አንብበው። ያው አረብኛው አለልህ። አዳምጠኛ እስቲ አንዴ በእናትህ። ያንተን እምነት እቀበላለሁ ያልኩበት ፓርት ምን እንደሆነ ታውቃለህ? አንብበው። አሳየኝ፣ ምዕራፉን ቻፕተሩን አሳየኝ ብለሃል አይደለ? አንብበው። ሲጀመር ቁርአን ሲጻፍ ማለት ነው ምዕራፌ ምን ይባላል? በቃ ይሄ እንደዚህ አረበኛው ከተጻፈ በኋላ ማለት ነው። የት አለ እሱ? እሺ የት አደረገው? ምኑ? ይሄው አረበኛው አይደለም። አዳምጠኛ እሺ። ለምሳሌ አንድ ነገር ላሳይ እንዴት እንደሚጻፍ። አሳየኝ። አከፍለ አሳየኝ። እስከዛ የመሐመድ ዘይን ቁርአንን በሃርድ ኮፒ በእንትኑ አዘጋጅልኝ። ያኛውን ቁርአን ክፍል አዘጋጅልኝ። ፔጁን የትም አታመልጠኝም እኮ። አይዞህ የትም አላመልጠም። እንደውም ቁርአን አለ አይደለ? ቁርአንን ክፈተው። አለኝ ቁርአን። ችግር ይሄ ምንድን ነው? አንተ መጀመሪያ ይሄን አስረዳኝ። ቁላ ተቀጥቅጧል? ይሄን አስረዳኛ መጀመሪያ። ተቀጥቅጦብሃል ወይ? ተቀጥቅጦብሃል?
ሚስት አታል ተቀጥቅጦብህ ተቸግረሃል? ቀጥቅጣ ተቸግረሃል ወይ? ተቀጥቅጣ ተቸግረሃል ወይ? አስረዳለሁ። ችግር የለው። ወንድማችን ቪክቲም ስለሆነ ብዙ ጊዜ ሰዎች ቪክቲም በሆኑበት ነው ጥያቄ የሚፈጥርባቸው። አስረዳለሁ። አሁን ክፈተው ያንኛውን የቁርአን ክፍል ማመዘይን ክፈቱ እና አንብብ። ይሄንንም አሁን በፔጅ ደግሞ አመጣ። መጀመሪያ ያሳየውን አስረዳ። የልጁን መልስለት፣ ምክንያቱም ልጁ ይፈልጋል። አንተ ባለቤትሽ ነው እንደ ተቸግራሻል? ቀጥቅጦት አሳስቦሻል? ምን ይሽሩ ተቀጥቅጦ? በቃ ተረጋጊ። ሙስሊም ወንድምሽ ነው። ችግርሽ ነው። ኤኒዌይስ አሁን ክፍሉ ላይ የተናገርካትን ዋጥ እኔ መልስልሃለሁ። ጥያቄ መጀመሪያ መልስልኝና ከዛ ሁሉ ነገር አለ እመልስልሃለሁኝ አልኩህ። አልመልስም አላልኩም። የለም ብለህ ነበረ። ፔጅን እና ምዕራፉን አሳየን ብለሃል። አሳይቻለሁ። ቀጥል። የለም ብለህ ነበር፣ አሳይተናል። ካመጣችሁ የእናንተን ሃይማኖት እቀበላለሁ ብለሃል። እየጠበቅን ወይኔ እኔ መቼ እንደሚገባ አንተ ሰውዬ እንደ በደንብ ገብቶናል። ሁሉም ገብቶታል። ኦዲየንስም ገብቶታል። አይደለም መቼም የደቡብ የምን ቋንቋ አታወራም አይደለ እንዴ? አንድ አማርኛ ነው የምታወራው። ገብቶናል። እኛም አንድ አማርኛ ስለምናወራ ተግባብተናል። ስለዚህ አምጣልኝ፣ ፔጁን አሳየኝ፣ ይህን ክፍል ምዕራፉን አሳየኝ፣ ቻፕተሩን አሳየኝ፣ እምነትን እቀበላለሁ ብለሃል። አዳምጠኝ እኮ አዳምጠኝ። እንደዛ ልልህ የቻልኩት ምን መሰለህ? የኛ ቁርአን ምን ጊዜም ብታነብ ምንም ብትል ማለት ነው ሱራ አንቀጽ ይጻፍበታል ከስሩ። በዛም ሊያውም በአረበኛ እንትን ይሄ መስገጃችን አለ እንትኑም አለ። ይሄ የምን ሀገር እንትን ነው? ቆይ አንድ ቋንቋ አማርኛ መሰለኝ። የውጭ ሀገር ነው እንደ አማርኛው። የምኑ አማርኛው? የጣሊያንኛ አማርኛ ነው የተጻፈው አይደለም። የጣሊያንኛ ምናምን እኮ አይደለም። እና በጣም እናመሰግናለን። እዚህ ስማች ጭንቅላትህን ካየን አይበቃህም? ሚዩት አድርገዋል። እኔስ አትፍረዱባቸው። ከምን አይነት መንፈስ ጋር እየተዋጋን እንደሆነ ብቻ ተረዱ። አጋንንት ሰዎችን ምን ያህል ሊጫወትባቸው እንደሚችል ብቻ ተረዱ። አትመጻደቅ። እፎይ ይኸውልህ፣ አስረግጬ እነግርሃለሁ። እፎይ አትመጻደቅ። እዚህ ጋር ገባህ? ታውቃለህ፣ ታነባለህ። ሙስሊም እንደማይለቅ ይኸውልህ፣ አንተ በየጊዜ እየሰደብክ እኮ ነው። ሙስሊም እንደማይለቅ እወቅ። ተረብቃለህ አንተ። አስረግጬ እነግርሃለሁ። ለሴት ልጅ እኔ ሃይማኖት አያዘኝም፣ ግን አንተን ካገኘሁ አዳምጠኝ። እኔ ካገኘሁ ከአንተ እፎይ በሽጉጥ ጭንቅላትን አፈርሳለሁ። ምን ሃይማኖት አያዘኝም፣ ግን ለራሴ ከፈለኩ ሲሆን ልባ የምን ሽጉጥ ነው? የዘይት ነው? በእስልምና ላይ ሙስሊም እንደማይለቅ እወቅ። ሙስሊም እንደማይለቅ እወቅ። ጭንቅላትህን በሽጉጥ ነው ማፈርሰህ። ጊዜ ጠብቅ። በምን በየጊዜ ነቢያችን ትሳደባለህ። አንተ ዘይት በምንገዛበት ሽጉጥ በየጊዜ ትሳደባለህ። ሙስሊም እንደማይለቅ ማወቅ አለብህ። እኔ በሽጉጥ ጭንቅላትህን አፈርሳለሁ። ሌላ ሴላ ከፈለኩ ሲሆን ልግባ። ገባህ? ኢማጂን ከፈለኩ ሲሆን ለመግባት አትመጻደቅ። አንተ እኔ መግደል ይፈልጋል ማለት ነው። ግባና እስኪ ከኡስታዞች ጋር ተጋፈጥ። መግደል ምናምን እኮ አይደለም። አንተ ላስተምሩ ሃይማኖት ያዘኝም። ሃይማኖት ከገደልኩ ሲሆን እንደሚገባ ነግሮኛል። ገባ? ግን ከፈለኩ ሊቃጠል። ግን አንተ አስረግጬ እነግርሃለሁ። ካገኘሁ እኔ በሽጉጥ ነው ጭንቅላትን ማፈርስህ። እውነት በልስ። ጠብቅ፣ ጊዜህን ጠብቅ። ሙስሊም እንደማይለቅ እወቅ። ወላሂ በልስ፣ ወላሂ በልስ። ተሳደብ፣ ጨማመራ ተሳደብ። ምላስን ቆርጠን በእጅ እናስይዝሃለን። ገባ? ምላስን ቆርጠን በእጅ እናስይዝሃለን። በአዋጅ ትበለዋለህ። አሁን ክፍሉን አንብብ። የትመታ ማለትም ክፍሉን አንብብ። ኢትዮጵያ ላይ አንተ ጀግና ከሆንክ ኢትዮጵያ ውስጥ ራሱ ተራመድ። እስኪ በእግርህ ተራመድ። ተረብቃ እዚህ ጋር ሚዳ እናትህ ወልዳ ያለች አንተ ያለህበት ተናገር። ወንድ ናንተ አንብብ ነው የተባልከው። ጭንቅላትና የምንም ማንበብ የለም። እኔ ስለ ሃይማኖቴ ኡስታዝ አለ። ገባ? ስለ ሃይማኖቴ ኡስታዞች አለ። አንተ ለራሴ ሃይማኖት የማታውቅ ሰገጤ አስረግጬ እነግርሃለሁ። ጠብቅ ጊዜ። ምን ልትሆን ነው የመጣው ታዲያ? ምን ልትሆን ነው? ምላስን ቆርጠን በእጅ እናስይዛለን። ጠብቅ እያልኩ ነው።
ሙስሊም እንደማይለቀው በቃም የታርክ ቋቃላችሁ ይዛል አብዲ አብዲ አንብብ እስኪ መጽሐፍ ምን ይላል? አንብብ እስኪ መጽሐፍን አንብብ። ተሰረብ በየጊዜ ተሰረብ። እናትህ ወርዳለች ነው አይደለ? ቆይ አብዲ ረመዳን ነው አይደለ? ቁርአን ቅራ። የምንም መጽሐፍ የለም። አንተ ስለ ራስህ መጽሐፍ ሰጣቅ አንተ እና ይሄን ምንድነው ያስተማሩ መስጊድ ውስጥ ዛሬ? እስኪ እንቅራለን። ይኸውሉ አንድ ማስረጃ ልንገራችሁ። በዚህ አጋጣሚ ዛሬ 30 ክርስቲያኖች ሰልመዋል። ይሄን ማስረጃ ልንገርህ። ጀግና ከሆንክ አንተ ትምህርት ያንተን መጽሐፍ ቅዱስን አስተምርና ዛሬ 30 ክርስቲያኖች ሲሰልሙ አዳምጥ። ከእስልምናው ደግሞ 3000 ሙስሊሞች ወጥተዋል። ማስረጃ እና እኔ ላምጣልህ አንተ ማስረጃ አምጣልህ። አንተ በየጊዜ ገብተህ ነቢያችን ከመሳደብ በስተቀር ይኸውልህ እዚህ ጋር ማታ አትመውትም እንጂ ፓኒክ ተቃጥለሻል። አይዞሽ ዛሬ ብዙ ሴቶች ሰልመዋል። አይዞሽ ተቃጥለሻል። አይዞሽ ምስኪን። እንደዚህ አይነቶቹ የቆሙት በእምነት ላይ ሳይሆን ፕሮፓጋንዳ ላይ ነው። በፊትም ብያቸዋለሁ ደጋግሜ። ሙስሊሞች ኡማዎቻቸውን ያቆሙት ኡስታዞቻቸው በምንድን ነው ብያቸዋለሁ። ከሌ ሰለመ፣ ከሌ ሊሰልም ነው፣ ከሌ ይስማል፣ ከሌ እንደዚህ። እኛ የምንረበሽ ይመስላቸዋል በእንደዛ በቁጥር ማለት ነው። አይደለም 30 ሚሊዮን ቢሰልም እፎይ ይደንቀዋል። የእኛም ቤት አላወቃችሁትም ማለት ነው። አላወቃችሁትም ማለት ነው። እኛ በሰው ላይ የተመሰረትን ይመስላችኋል። እንደነሱ ሰንበዲ መጣ ሰንበዲ ሄደ። ፕሮፓጋንዳ ተናግሬ ቢያንስ ቢያቅተኝ ወይም ተሳድቤ እወጣለሁ፣ ቢያቅተኝ ሰው ሰለመ ብዬ እወጣለሁ ብላችሁ እንደመመጡ እኮ እናውቃለን። እኛ እኮ ቦታችን ደንታችን አይደለም። ምክንያቱም ሰው በመምጣትና በመሄድ ላይ እኛ ስላልተመሰረትን አስተምሮት ላይ እንጂ ፕሮፓጋንዳ ላይ ስላልተመሰረትን ደንታችን እኮ አይደለም። እኛ አንድ ሰው ሲመጣ እኮ ህንድ ውስጥ እንደዚህ የሚባል ኩሽኳን የሚባል ሰውዬ ሰለመ ብላችሁ በቴሌቪዥን ፕሮግራም ምሰሩ እኮ ናችሁ እናንተ። በየቀኑ እኮ እኛ ጋር ከእስልምና የሚወጡ ልጆች እኮ ይመጣሉ። የጊዜ ጉዳይ ይመሰክሩላችኋል። ሂዱ ተማሩ ነው የምንላቸው። ሂዱ ተማሩ፣ በቃ ጨርሱ። እዛ በራሳቸው ጊዜ ከፈለጉ ይናገሩ። መድረክ እንትን ብለን ፕሮግራም ያዘጋጃሉ እኮ ዛሬ እከሌ ሻዳ ይዘ እከሌ እንደዚህ ምናምን ተብሎ ፕሮግራም ተሰርቶ ኡስታዞች ተሰብስበው ምናምን ማለት ነው። እኔ ብዙ ወቀሳ ይመጣብኛል ስወጣ። ለምን አታስገባንም? ገብተን መናገር እንፈልግ ነበር ምናምን የሚል ቦታዬም አይደለም። እኔ አንደኛ መጽናት አለባቸው። አንድ ሰው እንደ ክርስትናው መጥቶ ወደ ክርስትና እንኳን ወደ ክርስትናው ለመምጣት አትሊስት እስከ 6 ወር መማር አለበት። እንደ ስርዓቱ አትሊስት በደንብ ማወቅ አለበት። አምኖ ተምሮ ተጠምቆ እንደናንተ ያለ ሁሉ ማሻአላህ በማግስቱ ወጥቷል ሰውየው። በዚህ የምንረበሽ ይመስላችኋል? አሁን ባለፈው 20 ቪዲዮ ያሳየናችሁ አይደለ? በአንድ ቀን የሐሰት አሰለምን ያላችኋቸው ልጆች እንዳለ ሙስሊሞች ሆኑ። የራሱ ገንዘብ ለማስመለስ ሙስሊም ነኝ ክርስቲያን ነኝ እያለ የተለያየ ቦታ ሲሰልም የነበረውን አሳየናችኋል። በሱ እንኳን ትማሩ ነበር እኮ 16 ሚሊዮን ብር ከስር ያለው እሱን ለማስመለስ ነው። ሚስቴ ሙስሊም ነች፣ ልጆቼ ሙስሊም ናቸው። ከልጅነቴ ጀምሮ ሙስሊም ነኝ፣ ነገር ግን ክርስቲያን ነኝ እያልኩ የተለያየ ቦታ ገብቼ ገንዘብ ስከፍል ነበር። ሻዳ እየያዘ እየተመላለሰ ማለት ነው። እና እባካችሁ ሙስሊሙ ቢያንስ እስቲ ከነቢያችሁ የተሻለ ጭንቅላት ያዙና ነው፣ ለዘመኑ የሚመጥን ጭንቅላት ያዙና ነው። የወረዳችሁ አትሆኑ። ፓራፍሬዝ አድርገው ቶፒኩን። ሁሴን አለ። ኦኬ እሺ። ሩሂ እንዴት ናችሁ? አለ ሰላም ነው፣ እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ፣ ግን እፎይ አንድ የምጠይቅ ነገር አለኝ። ስለ ግብረ ሰዶም እስልምና ላይ ምን ይላል የሚለውን ነገር በጣም ማወቅ ፈልጋለሁ። ቶፒክ ሌላ ቀን፣ አይ ዛሬ ሳይሆን ሌላ ቀን እንደሱ አይነት ነገር ቢኖር ደስ ይለኛል። እና ሌላ ደግሞ ኦርቶዶክስ ላይ
ለምሳሌ ሰዎች አሁን በመርሳት በሽታ ይያዙና መጨረሻ ላይ ያው ንስሐ አይገቡ ምናምን ብዙ ነገር ምንድነው የሚባለው ማለት ያው የሰሩትን ኃጢአት ስለማያስታውሱ ንስሐ አይገቡ በዛ አጋጣሚ ይሞታሉ እና ስለነዛ ሰዎች ምንድነው ኦርቶዶክስ ላይ ያለው አስተምሮ? ኦኬ እንጀነራል ኃጢአታቸውን ሲናዘዙ ቢረሱትና እንደዛ ቢሞቱ ነው። አዎ ለምሳሌ አሁን እነዚህ ዴሜንሻ አልዛይመር ያለባቸው ሰዎች አሉ አይደለ? ምንም ነገር የማያስታውሱ ተመልሰው ወደ ልጅነት ነው የሚሄዱት። መብላት፣ መጠጣት፣ ሚሞሪያቸው በሙሉ ይጠፋልና እነሱ ሰዎች ምንድነው ተስፋቸው? ኢንጀነራል ንስሐ ስትገቢ እንትን ካልሽ ንስሐ ገብተሽ ታውቂያለሽ? አዎ። ኦኬ ምንድነው እሱ የሚልሽ ማለት ጀነራሊ ስትናገሪ ኃጢአቶችሽን ትናዘዣለሽ? አዎ። ኦኬ ጸሎት ላይስ ምንድን ነው የምንለው? ይቅርታን ስንጠይቅ ያው በማወቅም ባለማወቅም የሰራሁትን ኃጢአት ይቅር በለኝ። ያ ስለዚህ የረሳሽውም በዛ ውስጥ ይካተታል ማለት ነው። ያልተናገርሽው በዛ ውስጥ ይካተታል። ግን ኤክሰፕሽን ታማሚ ከሆኑ ግን እነሱ ያው ፍትሐ እግዚአብሔር ነው። ነሰሰርሊ እነሱ እነኛን አልተናገሩም ማለት እንትን የሚለው ነገር አይደለም። እሺ አመሰግናለሁ። እንደዛ ነው። ግብረ ሰዶም ጋር በተያያዘ ሜቢ ግን ሰራ ደስ ይለኛል። በግብረ ሰዶማውያን ዙሪያ ያለውን ነገር ግብረ ሰዶማውያን በእስልምናው እንትን ይፈልጋል። ሁለቱም ነገሮች አሉ በእስልምናው። ሱራ 4:15ን ካየሹ ተፍሲራቶቹ ሴቶቹ እንትን ይላል። ከዛ ደግሞ ሀዲሳቶች አሉ። ግልጽ የሆነ ነገር የለውም። የሚከለክልም አለው የሚደግፍም አለው። ሁለቱንም ይዟል እስልምናው። ቅጣቱም ግራም ያጋባ ነው። አንዱ ጋር አክሴፕት ያደርገዋል፣ አንዱ ጋር ይቃወማል። ሁለቱንም የያዘ ነው እስልምናው ጋር። እሱን በጣም ማወቅ እፈልጋለሁ። ምክንያቱም በእኛ በክርስትና እንደማይፈቀድ መጽሐፍ ቅዱስን ብዙ የሚለው ነገር ስላለ ብዙ ጊዜ ግን ሙስሊሞች ሜንሽን ሲያደርጉት አላይም እና ምናልባት ያ ሚስኮት ላለማድረግ እንግዲህ በዚህ ጉዳይ ላይ ብዙ እንትኖች አሉ። ይደግፋል ለሚል ብዙ ፋይሎች እንዳሉ አለኝ። እኔም ብዙ ፋይሎች እንደዚህ አይነት ነገር ስለሰማሁኝ እርግጠኛ ባለኩበት ነገር ላይ ብዙ ማውራት ስላልፈለኩ ነው፣ ለመማር ስለፈለኩ ነው። አለ እንደዛ ግን አይደግፍም የሚልም ደግሞ መረጃ አለ። ፐርሰናሊ እንዲህ ብዬ ማለት አልችልም። አሁን ለምሳሌ የጠራ እንትን ስላልሆነ ወይም በዚህ ጉዳይ ላይ በደንብ እንትን ለሚሉት ተዋለሁ። ይሄንን ኬዝ የሚደግፍም አለ የሚቃወምም አለው። ስለዚህ የሚቃወመው እንዳለው አንዴ ቁርአኑ ላይ በዚህ ጉዳይ ላይ ምንም ነገር የለውም። ቁርአኑ ላይ ምንም ነገር የለም። ወጣሽ? አይ አለው። በቃ ቶፒክ እንዳላስወጣ አመሰግናለሁ። ስለዚህ ቁርአን ላይ ምንም ነገር የሚል የለውም። ሀዲሱ ላይ ደግሞ ሁለት የተለያዩ እንትኖች አሉ። ሁለት ኮንትራዲክት የሚያደርጉ ሀሳቦች አሉ። ለምሳሌ አንደኛውን ሲተርግ ልጁን ግብረ ሰዶም ቢያደርገው እናትየዋን ማግባት እንደማይፈቀድለት ይናገራል። የሚናገር ሀዲስ አለ። አይ ቲንክ ቡሃሪ ላይ ሚንስ ሰውየው የሴትዮዋን ልጅ ግብረ ሰዶም አደረገው። ቅጣቱ ምንድን ነው? እናቷን አለማግባት፣ የልጁን እናት አለማግባት። እንደገና ደግሞ በስሊፐር መምታት ምናምን ነገር የሚል አለ። ሴቶቹን ከሆነ እንትን ማለት እንደዛ ነገሮች ብቻ ኪታቦች ደግሞ አሉ። ኪታቦች ላይ ደግሞ ለምሳሌ ኪታቦች ላይ አንድ
የአቡበከር ነው የማርን ገዳይ ግብረ ሰዶም ነበረ ሲገለው ምናምን ነገር የነበረበት ግብረ ሰዶም ነው እና ያኛውን እንትን ሲለው የሚያወሩት ፓርት ደስ ማይል ነገር አለ። እሱም ብዙም አይምሮ ስለሚረብሽ ለጊዜው ልለፈው። ኦኬ በቃ እሺ፣ መልካም ነው። እግዚአብሔር ይስጥልኝ፣ እድሜያችሁን ይባርካ። እናመሰግናለን ለምታደርጉት ነገር ሁሉ። ኦኬ እሺ፣ ቴንክ ዩ እኮ ነው አያውቅም። ምን ማለት ሰው አለ እዚህ አሁን ነው እንደሚከተል እንኳን ደህና መጣ። ሰላም ነው። እንደዚህ አይነት አስተምሮ ስትሰጥ በጣም ደስ ይላል። ቆይ አንዴ በየሰራው ፊዳከ ጥያቄ ወይ ሶሪ ቀሳ ሚውት አደረኩህ ማይክ። ኦኬ እሺ፣ እስኪ ይሄን አንቀጽ አንብብልን። እንደ አይነት አንቀጽ አንተ ራስህ አንብብልሽ። እሺ ላንብብልህና ጠይቃለሁ። ኦኬ እሺ ላንብብልሽ። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰን ያለፉትንና ለእነርሱ ወራዳዎቹን ስትሆኑ ዝንጀሮቹ ነው ያልናቸውን በእርግጥ አወቃችሁ ይላል። እነማን ናቸው በቅዳሜ ቀን የሰሩት? ማጋደ እየጠጣህ እፎይ አንድ አታውቅም እኮ አንድ አታውቅም። ስለምንድን እንደሚያስረዳ ታውቃለህ አንተ? አሁን ስለምን እንደሚያወራ ራሱ አንተ አታውቅም እኮ። እስኪ ንገረኛ ልማር። ግን አንተ ላይ አሁን ኢየሱስ ያንተ ጎረምሳ የምታመልከው ነብይ ነው ይላል። ምን ትላለህ? በቃ ከዚህ ውጭ ከብልግና ውጭ ባይዘ መሐመድ ያመጣልህ አላህ ጭንቅላት አልባ ነው። ጭንቅላት አለው አላህ ናክፍል አድርገህ አንተ እኮ ችግርህ እኮ ስታስተምር ስነ ምግባር እኮ የለህም እኮ። እንደሌለኝ ላሳየህ። አላህ ጭንቅላት አለው? ስነ ምግባር የለህም። አላህ ጭንቅላት አለው ወይ? ሁሉ ሰው አላህ ጭንቅላት አለው ወይ? ድንቁርናህን ብቻ ነው እየተከታተሉ እያሳቀው ያቸው። አላህ እጅ አለው የለውም? አላህ እጅ አለው የለውም? ለመዝናናት ነው የሚገቡት። አላህ ጭንቅላት አለው የለውም? እሺ ተረጋጋ። አምላክህ ላይ እንዴት እንደምትሳቀቅ ላሳየህ። ኦኬ አላህ እጅ አለው የለውም? አማይክን አንተ አላህ እጅ አለው የለውም? አፍንጫ ደፍጣጣ እንትን አይገባም ቤተክርስቲያን እናንተ ታውቃለህ መቼም። አላህ እጅ አለው የለውም? ቆለጡ የተሰለበ አላህ እጅ አለው የለውም? እናንተ ላይ ያለው ባለጌ ነው ባይዶ። እኛ ግን የእናንተን መጽሐፍ የኛ ቢሆን አይደለም እንትንና ዲስ ዱድ የሚያመልከው ጭንቅላት የሌለው ግዑዝ ነው የሚያመልከው። እግር እያመለክ ጭንቅላት አልባ አካል እያመለክ ከሌሊቱ 1/3 እንደ ጦጣ ሁሌም የሚወርድ እያመለክ ከዚህ የተሻለ ልታስብ እንዴት ትችላለህ? ጭንቅላት አልባ ለምን ነው የምታመልከው? ወንድማችን ጭንቅላት የሌለው አካል ለምን ነው የምታመልከው? አላህ ጭንቅላት አለው የሚል እስኪ ጭንቅላት አልባ እኮ ነው የምታመልከው። ኮባራስ አንተ ትሻላለህ። ቢያንስ ጭንቅላት አለ ለጌጥ ዘኸው ብትዞረው። አላህ ግን ጭንቅላት ከሌለው ለጌጥ እንኳን የሚሆን የሌለው አንዲት ባት ያለችው 2 ቀኝ እጅ ያለው ጭንቅላት አልባ አካል እያመለክ ጭንቅላት ሊኖር እንደማይችል አምሹር